ሙስሊም ነህ? ክርስትና አስነስቶኛል። እናታችንን ሲያገባትም ክርስቲያን አድርጎ ነው ያገባው። አንድ ሰው ሙስሊም ሲሆን የግድ አረብኛ ስም መያዝ አይጠበቅበት። በነገራችን ላይ ኮንጎ ዘምቷለኛ እኔ ሙስሊም ነኝ ከሌሻ መተው ካላረዱት አልበላም አትልም። በዚህ በኩል ቄሱን ያመጣሉ፣ በዚህ በኩል ሼህየውን ያመጡና ይሄ ነው ኩኛ ይኖርንበት፣ ይሄ ነው ኩኛ ያደግንበት ብሎ ለማሳየት ይሞክራሉ። ለኔ ያሞከራ እነ ቀልድም እኔ 11ኛ ክፍል ሆኜ ቡሄ አብረን እንጨፍር ነበር። ሂስ ክርስቲያን ሁለት ልጆቹ መስጊድ ሄደው መቅራት አለባቸው ብሎ ይላከው ራሴ እንደዘማች ነው ቆጥሮ በቃ እያስተማርኩ የጥየው ወጣ። እዚያ ህይወትም ትንሽ ያስፈራል። የሆነ ነገር የተፈጠረ ነው የመሰለው። የእናቴን ድምጽ መስማት ፈለኩ። እያስተማርኩ የጥየው ወጣ። አንድ ሰዓት ሄድኩ። አንድ ሰዓት በኋላ እዛ ቦታ ላይ ቆሜ ኔትወርኩን ፈልጌ በፊት ልጅ እያለ ይሄ የጋዜጠኝነት ምልክቶች ይታዩብህ ነበር? ምልክቶች ማለት በሽታ ነው። የሴት ልጅ ውበት እየገለጽኩ ሁሉንም ገልጬ ጆሮ ጋር ስደርስ ምን ብዬ ልግለጽ? ወደ ወለጋ ልሄድ አስኮ ስደርስ የቋንቋኝ ሶፍትዌር ቀይራ በኦሮምኛ ነው ማሰብ የምጀምረው። በኦሮምኛ እኮ ህልም ሁሉ ልታይ ትችላለህ። በጣም መልካም ስራ ያላቸው ሰዎች አብሩ ላይ ምን እንደተጠቃለ አኒፍ ቀጥተኛ መንገድ ነበረ የሚል ቀጥተኛ መንገድ ላይ ወደ ቀኝ ማለት ቤትዎን ለኢንቨስትመንትም ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ፣ የልጆች መጫወቻ፣ ቤተ መጻሕፍትና ሌሎች በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ። አሁን ደግሞ በመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እንሆ ያልን ነው። ለአጭር ጊዜ በሚቆይ 30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ለሽያጭ አውጥተናል። የትላንቱ ድል አምልጦት ከነበረ ይሄ ሌላኛው የመጨረሻ ድል ለርሶ ነው። በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ። የሸሪዓ ሕግን ተከትለው ዲዛይን የተደረጉ ስለሆኑ ምቾቶና ፍላጎቶ ሳይጓደል ዘና ብለው ይኖሩበታል። ያስተውሉ፣ ይህ እድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ። ወደ 0906674444 ይደውሉና የዘመናዊ ቤትና ውብ መንደር ባለቤት ይሁኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? መስኮት ፖድካስታችን ዛሬም እንግዳውን ይዞ ተገኝቷል። የዛሬው እንግዳችን እንግዳ አይደለም፣ እንግዳነቱ ለፖድካስቱ ነው አይደለ? ጥያቄ የለውም። እንኳን ደህና መጣ። ወዴት? ወደዚህ እንግዲህ ብዙዎች ቢያውቁ ይመስለኛል። አይ ቲንክ አንድ ሚዲያ ላይ ቀርበን የሆነ አይደለ አንድ በጋራ የሰራ ነው አንድ ኢንተርቪው የተደረግነው ነበረ። ሜቢ እዛ ላይ ያዩን ሰዎች ወንድማማቾች እንደሆንን ያውቃሉ። ከዛ ውጭ ያሉት ግን ብዙዎቹ ላይ ያውቁ ይችላል ብዬ አስባለሁኝና ሀብታሙ ተክለስላሴ ምን ነው የኔ ላይ ስላሴን ጨምሮ ቆይ እሱ ራሱ ብዙ ታሪክ አለው። ሀብታሙ ተክለስላሴ፣ እኔ ደግሞ እስማኤል ተክሌ። ዛሬ ከኔ ጋር ሚገርም የፋሚሊ ወግ እያወጋን ነው የምንቆየው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የመስኮት ፖድካስት ተመልካቾችንም እንኳን ደህና ቆያችሁ እንላለን። እንደው ራስህን ለተመልካቾች ብታስተዋውቅልኝ ደስ ይለኛል። እሺ፣ ሀብታሙ ተክሌ ይባላለሁ። እኔ ላሳጠረው። በፋና ቴሌቪዥን ለረጅም ጊዜ በጋዜጠኝነት ቆይቻለሁ። አሁን ደግሞ በኢቢሲ በጋዜጠኝነት እየሰራሁ እገኛለሁ። ብዙ ሰው በጋዜጠኝነቱ ነው የሚያውቀኝ፣ ሌላም ስራ የለኝም ሁለት ለመናገር። ስለዚህ የኢቢሲና የፋና የቀድሞ የአሁን የኢቢሲ ጋዜጠኛ ማለት ይቻላል። ሌላ ከዚህ ውጪ ብዙም ማለት ያለብን አይመስለኝም። በጣም ጥሩ። አንተ ላይ ሲሆን ስላሴን ጨመርኩት። ሀብታሙ ተክለ ስላሴ ያዘው አለው። እንደውም እኔ ለምን እንደቀነስኩት ሁላ አላውቅም። ባይዘ ያዘው የአያት ስም ያዘው በጣም ያልተለመደ ስያሜ ነው አይደል? በነገራችን ላይ ያዘው የሆነ ቦታ ላይ ሀብታሙ ተክለ ስላሴ ያዘው ስትል ምኑ ለያዘው አይነት ነገር እንደው እኔ ምን ገጠመኝ መሰለህ? ከበዳን ተሰበጣሉ ካምፓስ ላይ አንድ ልጅ ቀድሞኝ ሄዶ እዚህ አዲስ አበባ ድንገት ተዋውቄው ቀድሞኝ ሄደ። 2 ቀን 3 ቀን ቀድሞኝ ማለት ነው። እዚህ አዲስ አበባ እንደገባው ነው። ያኔ ረብሻ ምናምን ነበር። ቀድሞኝ ሄዶ ከ2 ቀን በፊት የተዋወቁት ልጅ ነው። ሐዋሳ ደርሶኛል ብሎ ነው የተዋወቀ ነው። እንትን ላይ ስንደርስ መናኸሪያ ላይና ቀድሞኝ ሄዶ ዶርም ሊይዝልኝ ቼክ ሲያደርገኝ
ሙሉ ስምህን ንገረኝ አለኝና እስማኤል አልኩት። ምናልባት ተመሳሳይ ካለ አባተንም ንገረኝ አለኝና ተክለ ስላሴ አልኩት። ምናልባት ተመሳሳይ ካለ አስካያት ብሎኝ ያዘው አልኩት። እኮ ይዤዋለሁ አለኝ። እኮ ያዘ አይ እኮ ያንተና ያባተን ይዤዋለሁ አለኝ። የትህን ነው የምፈልገው ምናምን አለኝ። ያዘው እኮ ያዘው ተናደደ ማለት ነው ፋይናሊና አይ ነው የአያቴ ስም ራሱ ያዘው ነው አልኩትና ከያዘው ጋር በተያያዘ ይሄን አስታውሳለሁ። ብዙ ትዝታዎች ግን ከያዘው በኋላ ያለው ምትጠቅስለት ያን ይዝ ነበር። እሱን ነው መኮንን የቅድመ አያታችን ስም። አሁን ሀብታሙ ብዙዎች ኢቭን ሙስሊም መሆንህን ላያውቁ ይችላሉ ብዬ አስባለሁ። ምናልባት የሰላት ምልክት የተለየ ግንባር ላይ ማስተዋል ያልቻሉ ሰዎች ሀብታሙ ከዛ በኋላ ነው ተክለ ስላሴ ነው። ለምሳሌ አሁን ሀብታሙ መሐመድ ቢሆን ሊገመት ምናምን ይችላል አይደል ሪሌትድም ስለሆነ፣ ግን ሀብታሙ ተክለ ስላሴ ሲባል የሆነ ስቶሪ ከጀርባው የሆነ ስቶሪ ይኖረዋል ብሎ ተመልካቾችም ይገምቱ ይመስለኛልና እሱን ከማንሳት ብንጀምር ደስ ይለኛል። ትንሽ ያለበት ነው። አዎ ቢስሚላህ እንግዲህ ቢስሚላህ ብዬ የጀመርኩት ቢስሚላህ ይውጣ ሆን ብዬ ነው። እሺ ስም እንግዲህ በነገራችን ላይ የክርስቲያን ስም አይደለም ሀብታሙ። ሰው መሸወድ የለበትም አንተን ጨምሮ። ሀብታሙ ማለት እንዲያውም አንድ በጣም ማከብረው ሼህ ምን አለኝ፣ አብደል ገኒ መሆን ይችላል አንተ ስም አለኝ። ምን ማለት ነው? ሀብታሙ የሚለውን ሲተካው ማለት ነው በሙስሊም። እኔ ከስም ጋር በተያያዘ የታላቅ ወንድማችንን ብስራትን ባዮሎጂካል ብራዘር ወይንም የአባታችን ልጅ ነው። እሱ ያለውን መድገም የሚያስፈልግ ይመስለኛል። የልጅ ስም ማን ነው አለኝ ባለፈው። ሀኒፍ እንደተወለደ ማለት ነው። ሀኒፍ አልኩት። የግድ አረብኛ ስም መሆን አለበት የሚል ጥያቄ ነው ያነሳው። ገብቷል? ምን ማለት ነው ይሄ? አንድ ሰው ሙስሊም ሲሆን የግድ አረብኛ ስም መያዝ አይጠበቅበትም። ህይወት እኮ በብዙ መንገድ የሚተረጎም ነው። አማርኛ ውስጥ፣ ኦሮምኛ ውስጥ እያንዳንዱ የተፈጠርንበት አካባቢ ያለው ማህበረሰብ የሚናገረው ቋንቋ ውስጥ ብዙ ዊዝደም አለ። አዎ እስልምና ህይወት ነው። ህይወት በቋንቋ ነው የሚገለጸው። ከህይወት የተወሰደውን ነገር ደግሞ በቋንቋ እንደፈለግ አድርገህ ልትገልጸው ትችላለህ። ስለዚህ ሀብትን እንግዲህ ፋዘር የኔን ስም ያወጣው በነገራችን ላይ አክስቴ ናት። የእናቴ ማን ነው የፋዘር እህት ማለት ነው ጣይቱ አክስታችን። አዎ አላህ ይርሐማት አክስታችን። ጋር ያለ እንደሆነ የተሰማህ ነው አክስቴ ምናምን አንተና መጀመሪያ አራከኝ ለራስህ ተክሊል ብለህ ለኔ ተክለ ስላሴ አራከኝ። እሺ ይደረጋል። ስለዚህ እሷ ለኔ ሀብታሙ በላይ ያወጣችበት ምክንያት ፋዘር በውትድርና ረጅም ጊዜ ከቆየ በኋላ ልክ ከውትድርናው ዓለም ሊወጣ አካባቢ ከመውጣቱ በፊት ብዙ ምስቅልቅል አሳልፏል። አስመራ መሄድ ነበረበት። ሌሎች በጣም ብዙ የሚዘምትባቸው ቦታዎች ነበሩ። በነገራችን ላይ ኮንጎ ዘምቷል። የኛ አባት ሀገር በመጠበቅ ውስጥ በማጽናት ውስጥ በጣም ትልቅ ሚና ነበረው። ምናልባት የእነሱን አሪያ መከተል አንችል ይሆናል በዚህ ዘመን እንጂ ሌጋሲውን መያዝ እንችላለን። ብንሆነውም ባንሆነውም ዛሬ ደግሞ አርበኝነቱ ሌላ መልክ ሊኖረው ይችላል። በዛ መንገድ ልንቀጥልበት እንችላለን እና ተክሌ ብዙ ቦታዎችን ሄዶ ወደ ራሱ ላይፍ መመለስ አልቻለም። በየአቅጣጫው ብዙ ፈተናዎችን አሳልፏልና መጨረሻ ላይ የእኛን እናት አግብቶ ፀሐይን ቁጭ ብሎ በቃ አላርለ ህይወትን እንደ አዲስ ይሄ የተረጋጋ ህይወት የጀመረበት ስለነበረ እኔ ስወለድ ያ አትሞስፌር ስለነበረ ለኔ ጣይቱ ይሄን ስም ማውጣት ነበረባት። ይሄ ልጅ ሀብታም ነው፣ ወንድሜ ተረጋግቷል። በነገራችን ላይ ጣይቱ ተክሌን ከውትድርና ለማውጣት ቢያልፈነቀለችው ድንጋይ የለም። የሚዋጋበት ጦር ሜዳ እስከመሄድ ደርሳለች በነገር ላይ እና ይሄን ሁሉ ነገር ካሳለፈች በኋላ እኔ ተወልጄ የተረጋጋ ህይወት መመስረት ሲችል ተክሌ እኔን ሀብታሙ ማለት ነበረባቸው። ሀብታሙ አሉ። ስለዚህም ነው ማልቀየረው በነገር ላይ። ስለዚህ ወደ ጀመርኩት ልመለስና የአማርኛ ስም ነው ይሄ ስም፣ የአማርኛ ስም ነው። ህይወት ደግሞ በሁሉም ቋንቋ ይተረጎማል። ኦሮምኛ ላይ ስትሄድ ሶሬሳ ልትለው ትችላለህ። ትግርኛ ላይ ስትሄድ የሆነ ስም ሰጠዋለህ። ህይወት ነው እስልምና። ከዛ የሚቀነጨው ነገር ይወጣዋል ማለት ነው። ስም ደግሞ ስያሜ ነው። ኢቭን እኮ የመጽሐፍ ቅዱስም ስም ሆኖ ልትጠቀሙ አሁን ይስሐቅ
ክርስትናውም ላይ አለ፣ እስልምናውም ላይ አለ። እስማኤልም እንደዛው ኢቭን በጣም ክርስቲያናዊ ወይ ደግሞ የሌላ ሃይማኖት ብለህ ሃይማኖቱ የሚመራበት መጽሐፍ ውስጥ ሄደ ስም ስታወጣ ራሱ እስልምና ጋር ኮምፓቲብል ሆኖ ታገኘዋለህ ብዙ ጊዜ። ለምሳሌ አንዳንዶቹ ስሞች ግን ከኢስላም መሰረታዊ አስተምህሮ ጋር ደግሞ ላይክ የሚጋጩ ሊኖር ይችላል። ለምሳሌ አሁን ወደ አባታችን ስም ስንመጣ ራሱ ተክለ ስላሴ እሱ መሰረታዊ እሱ ነው አያደ ምክንያቱም የሶስቱ ስላሴ ክርስትና ውስጥ በጣም መሰረት አለው። እስልምና ላይ ደግሞ ኮምፕሊትሊ ተቀባይነት የለውም። እሱ ልዩነት ይፈጥራል። እንዲህ አይነት ስሞች አሁን ወይ መቀየር ይኖርባቸዋል ሰዎቹ በህይወት ካሉ አይደለ እንትን እምነታቸውን ሲቀይሩ ኤዘር እንደኛ ደግሞ ወይ አጠር አድርገው ምናምን የሆነ ብዙ ጊዜ ይሄ ማጭበርበር ነው። ማጭበርበር ነው። ተክሌ ባልቀየረበት ሁኔታ ራስን እያሳጠርክ ያለው። ለማንኛውም ግን ያው ተክሌ መሐመድ ነው የመጀመሪያ ስሙ። ተወልዶ የሚያደገበት ስሙ እሱ ነው። ወሎ ውስጥ በጣም ብዙ መሐመዶች አሉ፣ በጣም ብዙ አህመዶች አሉ። ከነዚያ መካከል ነበርና አጋጣሚ ሆኖ ውትድርና ከገባ በኋላ የደርግ የሃይማኖት እሳቤ በነገር ላይ አሁን ካለው እሳቤ በፍጹም ይለያል። ሃይማኖት የሚበረታታበት ማለት የግል ነው ተብሎ በኢን ፕሪንሲፕል የተቀመጠ ነው። ግን ያን ያህል በቃ ይሄ ሃይማኖትን የምታጠብቅ ምናምን አይነት ሰው አትሆንም። ያው የነ ከምዕራብ የመጣው የፖለቲካ ሀሳብም ይጫነዋልና በዛ ምክንያት ምን ይሆናል ሰዎች ለሃይማኖታቸው ያን ያህል ቀናይ ላይሆኑ ይችላሉ፣ ወይ በጣም አጥብቀው የሚሄዱበት አጋጣሚ ላይኖር ይችላል። አብዮታዊነት ስለሆነ ሪዮቱ ራሱ የመደብ ጭቆናን የሚታገል ስለሆነ ሞር ጊዜን እንድታጠፋ የሚፈለገው በሌሎች ሳይድ ኢሹዎች ነው ወይም በዱንያዊ በሆኑ ጉዳዮች ነውና ራስህን መደብ ውስጥ ታገኘዋለህ። ወይ ከጨቋኙ መደብ ትሆናለህ ወይ ከተጨቋኙ መደብ ትሆናለህ እና በዚህ ምክንያት ብዙም ሃይማኖት ላይ ትኩረት አይሰጡም ነበረ። የሚሰጡ ሰዎች የሉም ግን ማለት አይደለም። በጣም ሲታገሉ የነበሩ እንዲያውም በእስልምና እንኳን ብትወስደው በጣም ትልልቅ እስልምናን የተመለከቱ ጥያቄዎች አሁን ባለው መጠን ባይሆን መልስ ያገኙበት ጊዜ ነበር የደርግ ጊዜ በነገር ላይ። ያም ሆኖ ግን ሰዎች እንዳሁኑ ስለ እምነታቸው በደንብ ማወቅ የጀመሩበት አሁን ባለው ዝርዝር ማለት ነው እንጂ ይጭራሽ የለም ማለት አይደለምና በጣም ለሃይማኖት ብዙም ቦታ የማይሰጥበት ጊዜ ስለነበረ እሱ ውትድርና ሲገባ ወታደር ቤት ውስጥ ደግሞ ኢትዮጵያ ትቅደም ነው እንጂ እኔ ሙስሊም ነኝ ከሌ ሸመተው ካላረዱት አልበላም አትልም። እኔ ክርስቲያን ነኝ ከሌ ቄስ መተው ካላረዱት አልበላም የምትልበት እድል የለም። ሰው አካባቢውን አይደል ይመስለው። ፒር ፕሬዠር ደግሞ አለ። ጓደኞች ማለት አብዛኞቹ ክርስቲያን በሆኑበት አብዛኞቹ ወይ ሙስሊም በሆኑበት ያንተም ሃይማኖት የመለወጥ እድሉ በጣም ሰፊ ነው። እንዳሁኑ ግትር ያለ አቋም ላይ አትሆንም ማለት ነውና በዛ ምክንያት ሃይማኖቱን ቀይሮ ነበር ተክሌ። እንግዲህ እኔ እስከምወለድ በነበረው ጊዜ ረጅም ጊዜ ማለት ነው ለእናንተ ስም ጥሩ ጊዜ መጣና ቀየረ እንጂ ከዛ በኋላ እስከዛ በነበረው ጊዜ ክርስትና ውስጥ ነው ያሳለፈው። በነገር ላይ ክርስትና አስነስቶኛል። እኔ እናታችንን ሲያገባትም ክርስቲያን አድርጎ ነው ያገባት። ፀሐይ የምንላት ዛሬ በዛ ምክንያት ነው በነገር ላይ እንጂ አሚናት ነው ስሟ። እንዲያውም የተክሌ የረጅም ጊዜ ወዳጁ ነበረ። እሱም ወታደር ነውና ለገሰ ይባላል። እሱ ነው የክርስትና አባት ብላ ነግራኛለች ፀሐይ። የሚገርም ነው። ሰው ስምህን የማትቀይረው በዚህ ምክንያት ነው። ታሪክ አለው ምናምን ሪሌትድ ነው ካንተ ጋር በጣም የተክለ ስላሴ ዶክመንቱ አሁን በኋላ ላይ ሙስሊም ሆኖ ቢሞትም አላህ ያው በኋላ ላይ ሙስሊም ሆኖ ቢሞትም የሚያጽናናው ነገር ግን ምንድነው ወደ አኺራ ሄደው ወደ እስልምና ወደ ቀደምትነቱ ተመልሶ አባታችን እንደውም በጣም አሪፍ መንበር በጣም የእንትን ጊዜ በጣም በዒባዳ በትላልቅ እንትኖች ሲያሳልፍ በደንብ አሪፍ መንበር ቤት ውስጥ ለረጅም ጊዜ እንትን ብሎ ስለነበርና ትልቁ ኸበር ይሄ ነው። የሚያጽናናው ኸበር ይሄ ነውና እንግዲህ አላህ ይዘንለት። ስሙን በዶክመንት ደረጃ ስላልቀየረው እኛም በዶክመንት ደረጃ መቀየር የምንችልበት እድል ስላልነበረ ቀጥሏል። ዶክመንት ዋይዝ ሰው ቢጠቀሙ ምንም ችግር የለውም። አሳጥረህም ጥራው ኢቭን ከናንተ በኋላ ካንተ በኋላ የተወለደውን አብዱሰላም የመቀየር እድል ነበረ ነው ባይዘው። የአብዱሰላም ወንድማችንን ስም የሱን ቢያንስ አብዱሰላም መሐመድ ልትለው ትችል ነበረ። ግን በዶክመንት ደረጃ ስላልተቀየረ በጣም ያስቸግራል እና ዶክመንት ላይ ሌላ ስም ጠርተህ
ከሰዎች ጋር ስትተዋወቅ ሌላ ስም ጠርታ አይሆንም ይዘህ መቀጠል ነው ያለ ምርጫ ማለት ነውና እኔ በዚህ ብዙ አይከፋኝም እውነት ለመናገር አም ሀፒ። ምክንያቱም ሰዎች ደግሞ ያልገመቱት ያልጠበቁት ነገር አንተ ላይ ያያሉ። ብዙ ቦታ ብዙ ነገር ገጥሞኛል። በስም ደረጃ ግን ለእናንተ እጣ ወጥቶላችኋል። አየህ ከዛ በኋላ ማለት ነው ሀቢብ ነው ቀጥሎ አይደል የመጣው። የሀቢብንም የእስማኤልንም ስም ያወጣሁት እኔ ነኝ በነገራችን። በዚህ አጋጣሚ በጣም አመሰግናለሁ። በጣም ቆንጆ ስም ነው ያወጣልኝ። አንተ ያው በኋላ ኢሳም እያልክ ታስቸገረ። በጣም ደስ ይላል። ሶ አሁን እንግዲህ ስለ ስምህ ይሄን ያህል ካለን የተወሰነ ነገር ደግሞ አሁን ሰፈር ውስጥ ስላደክበት መንገድ ትንሽ ኖራ ደስ ይለኛል። እንግዲህ ደሴ ነው ምን ልበል አብረን ያደግነው አይደል? እኔ ቆየኔ የኔ ሌላ ነው። ሶ አሳድገኛል ማለት እችላለሁ በነገራችን ላይ አይደል? እድገት ላይ ይሄ እንዴት ነው እንደ ትልቅ ወንድም ምናምን ትልቅ ወንድም ቤት ውስጥ ለተወለደ ህፃን ልጅ የሚኖረውን አይነት እንክብካቤ ሁሉንም ነገር አድርገህልኛል። እሱም በተመልካቾች ስም በጣም አመሰግናለሁ። ከዛ ከፍ ሲል ግን ሰፈር ውስጥ እንግዲህ ወሎ ነው፣ ደሴ ነው፣ ጢጣ ነው። ሰው በጣም ይሄ ሙስሊሙ፣ ክርስቲያኑ፣ ሌላውም በጣም በቃ በአንድ ላይ የሚኖርበት ማህበረሰብ ነውና እንደ ተመልካቾች ስላስተዳደገ የሆነ ነገር ቢሰሙ ደስ ይለኛል። እንግዲህ አስተዳደጋችን ያው ከሃይማኖት ፐርስፔክቲቭም እያመጣው ይመስለኛል። አዎ በደንብ ኤኒዌይ አስተዳደጋችን አንድ ላይ ነው። ባይዘው አንድ ላይ ስል የምር አንድ ላይ ነው። ሰው ትንሽ አርቲፊሻል ነገር ሲነሳ ስለማልወድ ነው። እኔ ብዙ ጊዜ ስለ ሃይማኖት ሲነሳ እንቻቻል። እንዲሁም ሶሻል ሚዲያ ላይ የማያቸው ፎቶዎች አሉ። በዚህ በኩል ቄሱን ያመጣሉ፣ በዚህ በኩል ሼህየውን ያመጡና ይሄ ነው እኮ እኛ የኖርንበት፣ ይሄ ነው እኮ እኛ ያደግንበት ብሎ ለማሳየት ይሞክራሉ። ለኔ ያ ሙከራ ነው እና ቀልድም ነው። እኛ ኖረንበታል። አንድ ላይ ነው ሁሉ ነገራችን፣ አንድ ላይ ነው የነበረው። እነ ሳሙኤል ይመረን እነ ስለሽን የመሳሰሉ ወንድሞች ጋር ያደግ ነው። እነዚህ ጋር ስናድግ የሃይማኖት ጉዳይ ለያይቶን አያውቅም። የሃይማኖት ጉዳይ አንተ እዚህ ጋር ነህ እኔ እዚህ ጋር ነኝ ተባብለንበት አናውቅም። እስከ ቅርብ ጊዜ ድረስ ያው ልጅነቱም ስላለ አንዳንዶቹን ነገሮች ሃይማኖታዊ ትርጉም አትሰጣቸውም አይደለ? ያው አሁን እኮ ነው እንትን እያልክ ወበለጠ ቡሄ እኮ እሱን ነው ላነሳ ይሞክራለሁ። እኔ 11ኛ ክፍል ሆኜ ቡሄ አብረን እንጨፍር ነበር። 11ኛ ክፍል እንግዲህ ማይንዲው 10 አመት ራሱ 10 አመት ቢሆነው ይሄ ማለት እያንዳንዱ ነገራችን አንድ ላይ ነበረ። በዚህ ውስጥ በጣም የሚገርመኝ አንዱን የሚያከብርበት መንገድ፣ ለምሳሌ የኛ ቤት ከመስጂዱ ፊት ለፊት ነው። የሌሎችም ጓደኞቹ ቤት እዚያው ከመስጂዱ ፊት ለፊት ነው። ሁሉ ነገራችን መስጂድ ውስጥ የመሆኑን ያህል ከነሱ ጋር አብረን እንዳንሆን ምንም ያገደን ነገር የለም። ኢንፋክት ቤተክርስቲያን መሄድ ሲያስፈልጋቸው ሚካኤል ቤተክርስቲያን በጣም ቅርብ ነው። አብሮ የመሄድ ያህል አንዳንዴ እኔ እንዲያውም በጣም የሚያስገርመኝ የመስቀል ደመራ እየተበራ ልንሄድ እንችላለን። እንግዲህ ይህን ከሃይማኖት መነጽር ከተመለከት ነው ይሄንን ትክክል ነው ትክክል አይደለም የሃይማኖት ሰዎች ብይን ሊሰጡበት ይችላሉ። እኛ ግን ልጆች ስለሆነ በልጅነት አእምሮ አብሮነታችን እስከዚህ ድረስ ነው ለማለት ነው። እስከዚህ ድረስ ነው ለማለት ነው እንጂ ትክክል ነው ለማለት አይደለም። ስለዚህ በጣም በብዙ ነገራችን አንድ ላይ ሆነን ያደግን ሃይማኖት የሚባለውን ኢሹ እንዴ ለካኔ ሙስሊም ሆኜ ነው ያደግኩት፣ ለካኔ ክርስቲያን ሆኜ ነው ያደግኩት፣ ለካኔ ቤተክርስቲያንና መስጊድ አዘወትር ነበር የሚለውን ሀሳብ እንኳን በኋላ ነው የምታመጣውና ብዙ ነገራችን አብሮ ነው የነበረው። ይሄ ሶሻሊ ሆነው አብሮነት የነበረው ጊዜ ከፍ ያለ ነውና ከዚህ አንጻር አሁን ላይ እንደው ይሄን ብናረግ እንደዚህ ቢሆን እንደዚህ እኮ ነው የነበር ነው ብለ ሰዎች አርጊው ለማድረግ ይሞክራሉ። እና እሱ ለኔ አርቲፊሻል ይሆንብኛል ስለኖርን ማለት ነው። ኢንፋክት ቤተሰባችንም የተቀላቀለን ለምሳሌ ብስራት የሚባል የአባታችን ልጅ ወንድማችን አለ። ሂስ ክርስቲያን። የሱን አንድ ታሪክ ልንገርህ። 2 ልጆቹን መስጊድ ሄደው መቅራት አለባቸው ብሎ የላከ ሰው ነው። ሂስ ክርስቲያን ነው። እንዲያውም ለቤተ ክርስቲያን በጣም ቅርብ ሰው ነው። የሱ ፖይንት ምንድነው? እነዚህ ልጆች ቢሆንም ባይሆንም ቪዋቸው መስፋት ስላለበት እስኪ ይሂዱ መስጊድም
ማለት ሃይማኖቶቹን ይቀይሩ እያለ አይደለም፣ ግን ቪው ፖይንታቸው ይሰፋል። ገብተዋል። ከተለያየ ፐርስፔክቲቭ ነገሮችን መመልከት ይጀምራሉ። ያን ማምጣት እንዲችሉ ይሄዱ ይመልከቱ ብሎ የላከ ሰው ነው። በኋላስ ልጆቹ እርስ በርስ ያው ክርስቲያን መሆናቸውን ሲያውቁ ትንሽ ወደ ማግለል ወደ ምን ሲሄዱ አይ ለስነ ልቦናቸውም ጥሩ አይደለም ብሎ ያስቀረ ሰው ነው። ገብቷል። ይሄ ምንድነው እዚህ ጋር ነው መስመሩ ብለህም ተስቀምጠው አይደለም እኛ አካባቢ ሃይማኖትን ማለት ነው። ያው አሁን ሰው የበለጠ የሃይማኖት ኢሹዎችን ጠንከር አድርጎ መያዝ ሲጀምር ትንሽ እኔ አሁንም ትንሽ ነው የምለው ለምሳሌ የሆነ ጊዜ ላይ የሃይማኖትን ጉዳይ በጣም ቶፕ እንዲወጣ ማድረግ የሚፈልጉ ሰዎች ልክ ሊያወጡት ሲሞክሩ ስታይ የኛ አካባቢ ሰው ካልም ነው ባይዘው አብሮ ኖሯል ያውቀዋል። እህቱ የወንድሙ ኬዝ ነው በቃ ኦል ኦፍ ሰደን ወንድምህን ልጠላ አትችልም። ወንድምህን ልጠላ አትችልም። በቃ ተጋብቶ ተዋልዶ ተጋምዶ ነው ያለውና ይሄንን ባንዴ በቃ ጣት የሆነ ነገር ተብሎ እንደሚባለው ማለት ነው። ገብቷል። በቃ ያን እንዲሸረሽርበት አይፈልግም። ሰደቃም ይሁን ተስካርም ይሁን አንድ ላይ ማሳለፍ የሚፈልግ ህዝብ ነው። ይሄን ህዝብ ዝም ብሎ በጣም ምን ልበል አንተ በየትኛው መንገድ ኦርኬስትሬት አድርገው ፕሮፓጋንዳ በምትለው መንገድ ስራው መናድ አትችልም፣ በተአምር አትችልም። እና ለዛ ነው የኛ አካባቢ ሰው ስለ ሃይማኖት ስለ ምናምን እንደዚህ ስለ አብሮነት ሲነሳ አርቲፊሻል ይሆንበታል። እዚህ መሀል ሀገር ያለው ሌላው አካባቢ ላይ ያለው ገብቷል። እና ላይክ እኔ በጣም ደስ ይላል። እንደዛ ይመስላል። ቀደም ስትልም ስታነሳው ነበር አሁን ይሄ የቡሄም ሀሳብ ቢነሳ አብሮ መሆኑ ምናምን ነገር ቢነሳ እንዳልከው ትክክል ነው አይደለም የሚለው የሃይማኖት አባቶች ብይን የሚሰጡበት ነው። የሆነው ግን ተጨባጩ ግን የታለፈበት መንገድ ግን ይሄ ነው። በዚህ ወቅት ግን በጣም እኔ የሚገርመኝ ነገር ምንድነው ብዙ ጊዜያችሁን ደግሞ ማደርን ጨምሮ መስጊድ ስታሳልፉ የነበረበት ወቅት ነው አይደል? ጀስት ቤት የምትመጡት ምግብ ለመመገብ ብቻ እንደነበር አሪመንበር የሆነኛው እድሜ ክልል ላይ የሆነ ያህል ደረሰና እሱም ላይፍ በህይወት ውስጥ ቀላል ተጽዕኖ አለው ብዬ እንትን አይደለም፣ በጣም ከባድ ተጽዕኖ ያለው ይመስለኛል። ስለሱ ትንሽ ነገር አውጋኝ እስቲ። ጢጣ መስጂድ ፊት ለፊታችን ከቤታችን ፊት ለፊት ሩድ በመስጂዱና በእኛ ቤት መካከል አስፋልት ብቻ ነው ያለው። እሱ በጣም ትልቁ ነገር ነው። እንግዲህ አላህ እናመሰግነዋለን። እኔ የትም ቦታ ሄጄ ይሄን ሴቲንግ ላገኘው አልቻልኩም። አዲስ አበባም ልምጣ ወለጋም ልሂድ ሚዛን ቴፒም ልማር ይሄንን ሴቲንግ ላገኘው አልቻልኩም። እንዲያውም ሰነፍ ያረግ ከሆነ አላቅም መስጂድ አጠገብ ስትሆን በቃ ሁሉ ነገር እዛ ስለሚሆን ሌላ ቦታ ላይ ሄደህ ሲርቀህ በጣም ሰነፍ ልትሆን ትችላለህ። ግን ቢያንስ ፐርሰናሊቲ ላይ ያንተ ማንነት መቅረጽ ላይ መስጂድ ደግሞ በጣም ትልቁን ሚና ይጫወታል። እና ስፔሻሊ ከ8ኛ ክፍል ጀምሮ መስጂድ ነው ያሳለፍኩት ብሎ ማንሳት ይቻላል። ምክንያቱም ቅርብ ነው። ቅርብ መሆኑ ብቻ አይደለም ብዙ ነገራችን እዛ እንዲተሳሰር ሆኗል። ምን በላው ምን ጠጣው ጓደኞቻችን የምናገኘው ኢቭን እኮ ከትምህርት ቤት ተመልሰህ የረፍት ሰዓትንም ታሳልፍበት ቦታ ይኖራል አይደል? እኛ መስጂድ ውስጥ ነን እና ሁሉ ሀያታችን ሁሉ ህይወታችን እዚያ ውስጥ መሆኑ በኋላ ላይ እንግዲህ ቢከፋም ቢለማም ቢያንስ መጥፎ ላይ ያለ መገኘት እኔ ስኬት ነው ያስባለሁ። ሌሎች እንደው በዱንያ ዝም ብሎ በጣም ትልልቅ ብለን የምታስባቸው ስኬቶች ላይ ባትደርስም ግን ቢያንስ እንደው ጥሩ መንገድ ላይ መሆን መጥፎ ነገር ላይ ያለ መገኘት በራሱ ስኬት ነውና ለዚህ በጣም ትልቅ አስተዋጽኦ ነበር። እንግዲህ 9 እና 10 ሆጤ ነው የተማርከው። ሆጤ ከዛ 11 12 ደግሞ መምህር ካለወልድ። እስኪ በነገራችን ላይ መምህር ካለወልድ ተማራችሁ። እኔ 11 12 እዛ ነው የተማርኩት። ያላችሁ ካላችሁ እስቲ ኮሜንት አድርጎልን። 11 እና 12 እዛ ነው የተማርከው። ከዛ በኋላ ዩኒቨርሲቲ ወደ ቴፒ ሚዛን ሀገር በነገራችን ላይ የነ ሶፊያ ሀገር ሂደን የተማርከውና ግን አንተ አይደለም የጠቆምከኝ። ሶፊያኔ ላትወልድ ትችላለች ይሆናል ብለህ ታርቀዋል። አሁን እንዴት ነው አሁን ጋዜጠኝነት እንደው ዩኒቨርሲቲ ስትገባ ጋዜጠኝነት ነው የተማርከው ወይስ ምንድነው የተማርከው? ካሜራማንነት አይደለም። እሺ ኤዲተርነትም አይደለም። እሺ ዩኒቨርሲቲ ስገባ የተማርኩት ቋንቋ ነው።
እንግሊሽ ላንጉዌጅ ነው። በስትሪሙ ምን ተብሎ ነው የሚጠራው? ፎሬን ላንጉዌጅ ኤንድ ሊትሬቸር ተብሎ ነው የሚጠራው። ፎሬን ላንጉዌጅ እነ ፍሬንችን ያካትታል። በነገር ላይ እነ ፈረንሳይኛን፣ እንግሊዘኛን፣ ሌሎችን የውጭ ቋንቋዎች ያጠቃልላል። ኢቭን አረብኛን ማለት ነው። ግን ከነዚያ ውስጥ እኔ እንግሊዘኛ ነው የደረሰኝ። በእርግጥ ሌሎቹ የዓለም አቀፍ ቋንቋዎች አልነበሩም እኔ ዩኒቨርሲቲ ውስጥ በገባሁበት ጊዜና ከነበሩት የሶሻል ትምህርቶች ያው የሚሻለው እሱ ነበር። እውነት ለመናገር በሰዓቱ ዩኒቨርሲቲዎቹ እንዳሁን አቅም አልነበራቸውም። 2001 ማለት ነው። 2001 ማለት አዳዲስ አጋጣሚ ሆኖ ሚዛን ቴፒ ዩኒቨርሲቲ አዲስ ዩኒቨርሲቲ ነበር ያኔ። ይሄ ዩኒቨርሲቲ ስገባ ያኔ ዩኒቨርሲቲዎች አዳዲስ ሲቋቋሙ እንትን እያሉ ነው ሞጁል ይሄ የሚያስተምሩበትን አጠቃላይ ካሪኩለማቸውን ከአዲስ አበባ ዩኒቨርሲቲ ወስደው ነው የሚጀምሩት እና በትንሽ ሪሶርስ በትንሽ ሀብት ማስጀመር የሚቻል ነገር ነው ሲጀምሩ የሚጀምሩት። ለምሳሌ የመምህራን ስልጠና ብዙ ሪሶርስ አይጠይቅም። ለምሳሌ ኢንጂነሪንግ ብትወስድ ብዙ ሪሶርስ ሊጠይቅ ይችላል። የክፍል ውስጥ ትምህርት እና ትንሽ ፕራክቲካል ነገር ግን በቂ ነው ተብሎ ስለሚታሰብ በትንሽ ነገር ይጀምራሉ እና በዛ ምክንያት ቀለል ያለ ዲፓርትመንት ነበረ። ቋንቋ ነው፣ ብዙ ከባድ አልነበረም። በጥሩም ሁኔታ ነው የተማርነው። እውነት ለመናገር ትንሽ ወደ ሊትሬቸሩ አዘነብል ስለነበረ ለኔ ጥሩ አጋጣሚ ነበረ ቋንቋውን መማር ማለት ነው እና እንግሊሽ ነው የተማርኩት። ተምሬ ልክ እንደጨረስኩኝ 2003 ላይ ማለት ነው ከየዲፓርትመንቱ ይሄ ሶሻል ሳይንስ ላይ ያሉ ዲፓርትመንቶች ስፔሻሊ ጂኦግራፊም ሊሆን ይችላል፣ ሂስትሪም ሊሆን ይችላል፣ ዋትኤቨር ትንሽ ሰው ይመረጥና ወደ ማስተማር መግባት አለባቸው። ፖስት ግራጁዌት ዲፕሎማ ኢን ቲቺንግ ይባላል፣ ፒጂዲቲ የሚባል ኮርስ አለ። እሱ መውሰድ አለባቸው ተብሎ ወደ ወለጋ ሄጄ ነው ከዛ በኋላ የማስተማር ስነ ዘዴውን የተማርኩት። ስለዚህ ወደ ወለጋ ሄድክ። አሁን እስካሁን ድረስ የመጣው በሙሉ የተማሪነት ህይወት ነው ማለት ነው። የተማሪነት ህይወት ነው እስካሁን ሰዓት ድረስ ያለው እስከ ደረስንበት ድረስ። ከዛ በኋላ ግን በራስህ መቆም ሳምቲንግ ተከራይተህ ሊሆን ይችላል ምናምን ወደሚለው ህይወት ገባህ ማለት ነው አይደለ? ወለጋ አንተ እንደገባኸው እስቲ ስለሱ ትንሽ አውራኝ። አሪ መንበር ትንሽ ነገሮችን አስታውሳለሁ። ያው ከእናንተ ስለሚለይ እኮ ነው የኛ ታሪክ የሚሆነው። ለዛ እንዲያውም እኔ ምን እላለሁ ብዙ ጊዜ ራሴ እንደ ዘማች ነው የምቆጥረው። እንደ ወዶ ዘማች ነው ወይስ እንዴት ነው? ወይስ ወልዶ ዘማች ነው? ኮንቴክስቱ አይመችም በወቅቱ ስራ ለመፈለግ። ግን ደግሞ ብንተው ወይ ደግሞ የተመደብንበት ቦታ ባንሄድ ደግሞ ስራ እናጣም። ገብቷል። ግን እድሉንም መጠቀም አለብን። አንድ ሁለተኛ ኢስ ላይክ በምን ታሳያለሽ ሀገር መውደድህን? አሁን ብዙ ሰው ግር ሊለው ይችላል ይሄንን ስናገር። እኔ ልክ ዩኒቨርሲቲ ጨርሼ ወለጋ አካባቢ ስመደብ የተመደብኩበት ቦታ ማለት አሁን የዲጂታል ኤጅ ላይ ነው ያለነው። ስለ ኢንተርኔት አይደለም ማወራው። መብራት የለም፣ ስልክ የለም። 15 ቀን ትቆያለህ ንገረኝ። በጣም ከባድ ነው። 15 ደቂቃ መቆየት ከባድ ነው። አሁን በዚህ ጊዜ ኢንተርኔት የሌለበት ራሱ 15 ደቂቃ ትቆይ። መብራት የለም፣ ኔትወርክ የለም። ከኛ የቀደሙት ስል ለምሳሌ በደርግ ጊዜና ከዛ በፊት በነበረው ጊዜ መምህር ሆኖ ይሆን አካባቢ የሚመደቡ ሰዎች በምን እንደሚሄዱ ታውቃለህ? በሄሊኮፕተር ነው የሚሄዱት። በስፔሻል እንትን ማለት አይደለም፣ መኪና ስለማይገባ ነው እንጂ እና መኪና አይገባም። አንተ ነው በሄሊኮፕተር ስትል የሆነ የክብር በቃ ተመድበውላቸው ከመንግስት ምናምን መስሎኝ ነበር። ኔቨር። ጫካ ነው የሚሄዱበት ቦታ፣ መኪና አይገባም እዛ ቦታ ላይ። ስለዚህ ወስዷቸዋል፣ አራግፏቸው ይመጣሉ። ሄሊኮፕተር አራግፏቸው ይመጣሉ ማለት ነው። ከዛ በኋላ ነው ማህበረሰቡ ጋር ተላምደው እንደገና ማስተማር። ይሄ ጊዜ አንተ በሄሊኮፕተር ከገቡት አይደለማ። ከዛ ዘመን ቢሻለም ነው ማወራ። ከዛ ጋር የተቀራረበ ነገር አለው። ያኔ አሁን ባልኩ ሲስተም ውስጥ የተመደቡ ሰዎች ራሳቸውን እንደ ዘማች ያስባሉ። ዘ ሴም ዌይ እኔም ዲጂታል በሆነው ዓለም ኢንተርኔት እየተስፋፋ ባለበት ጊዜ መብራትም ኔትወርክም የሌለበት ቦታ ተመድቦ መስራት እኔ እንግዲህ ለሀገር ከዚህ በላይ የሚከፈል አለ ብዬ አላስብም። አዎ ለምሳሌ ወታደር ሀገሩን ይጠብቃል፣ በእነሱ ደረጃም ባይሆን ግን ከዛ መለስ ባለው እኛ እንግዲህ ታግለናል ብዬ ነው የማስበው። በጣም ምክንያቱም አስበው ኔትወርክ እሺ፣ መብራት እሺ፣
እንደው በተለያየ መንገድ ኮምፕሮማይዝ ታደርግ ትችላለህ። ስልክ ግን ከሌለ እኔ የእናቴን ድምጽ ለመስማት ምናልባት 1 ሰዓት በእግር ከፍ ያለ ቦታ ትፈልጋለህ። ከ1 ሰዓት በላይ እንሄዳለን በእግራችን። ለምሳሌ ቀጠሮ ይዛለሁ በዚህ ሳምንት ቅዳሜ ቀን ወይ እሁድ ቀን ከእናቴ ጋር አገናኛለሁ ወይ እናንተ ጋር ልደውልም ሊሆን ይችላል። 1 ሰዓት በእግራችን እንሄዳለን። ከፍ ያለ ቦታ እንፈልጋለን። እዛ ላይ ወተን ከገባ ነው እንግዲህ ኔትወርኩ የድሮ ጠቅጠቅ ስልኮች አሉ አይደል? እነዛ ላይ አልፎ አልፎ ይገባል ስልኩ ኔትወርኩና በጣም ተባራሪ ማለት ነው። በቃ ታወሩም የለም ሙሉ በቃ የኢንተርኔት የስልክ ኔትወርክ ጭራሽ የለም። እና አንዴ ያስታውሳለሁ ክፍል ውስጥ እያስተማርኩኝ ማታ ላይ ለካ ህልም አይቻለሁ። ማለት ያየሁት ህልም ትንሽ ያስፈራል እና የሆነ ነገር የተፈጠረ ነው መሰለኝ። የእናቴን ድምጽ መስማት ፈለኩ። ብታምንም ባታምንም እያስተማርኩ በቃ ሊሆን ልብ የማይረጋጋው ነገር የለም። እንደዛ ሲሆንብኝ መውጣት አለብኝ አልኩኝና በቃ እያስተማርኩ ጥዬው ወጣሁ። 1 ሰዓት ሄድኩ። ከ1 ሰዓት በኋላ እዛ ቦታ ላይ ቆሜ ኔትወርኩን ፈልጌ የእናቴን ድምጽ እስከምሰማ የቸኮልኩበትን ሞመንት መቼም አልረሳውም። እዛ በነበረኝ ቆይታ ማለት ነውና መብራት የለም፣ ኔትወርክ የለም። በጣም ደስ የሚለው ነገር አሁን ፈረንጆቹ ምን ይላሉ? ይሄ አሁን ካለው ይሄ ዲጂታል ዓለም ወጥተህ ራስህን ነጥለህ እንዲሁም አንዳንዶቹ እኮ ወጣ ብሎ ቤት ይገዛሉ አይደለ? ምንም አክሰስ የሌለበት ቦታ ላይ ማለት ነው። ግን ደግሞ ሴፍ የሆነ እዛ ቦታ ላይ መኖር የሚመርጡት ለምንድን ነው መሰለህ? you are disconnected ግን በጣም ሴፍ ነህ እና ህይወትን ታጣጣማለህ ማለት ነው። እና እኔ የአካባቢው ማህበረሰብ ጋር እንዲህ ከ2010 በኋላ የተፈጠረው የፖለቲካ መስቀልቅል የወለጋ ህዝብ ግን በጣም ንጹህ እንግዳ አክባሪ ስፔሻሊ ደግሞ መምህራን ለመምህርነት ሙያ ለትምህርት የሚሰጠውን ቦታ ያየውበት በቃ በጣም ሰው ወዳድ የሆነ ህዝብ በመሆኑ ምን ፊል አላረኩትም። መብራት የለም፣ ኔትወርክ የለም፣ ማንም ጋር ትገናኛለህ። ክፍተቱን ግን ሞልቶልሃል አይደል? በቃ ሰውን ወደህ አክብረኸው ቋንቋ መማሪያም ጠቅሞኛል ብዬ አስባለሁ። ቋንቋ መማሪ ስለ እንግሊዝኛው ቋንቋ ላይ ተማርኩት ሁሉም ቋንቋ ውስጥ ዊዝደም አለ ብዬ ስለማምን ከህብረተሰቡ ጋር በቃ የመስመጥ ያህል ማለት ነው። አንዱ ጥያቄ አሁን ግን ምን መሰለህ፣ አሁን ወለጋ ላይ የሚነገረው ኦሮምኛ ነው አይደለ? አንተ ደግሞ ላይክ ወደው ነው ተወልደ ያደከው የምትችለው አማርኛ ነው። በጣም ግፋ ቢባል እንግሊዝኛ ነው የዩኒቨርሲቲ ተማርከው። የወለጋ ህዝብ ደግሞ እንግሊዝኛ አይናገርም። ምን ነው ግፋ ቢላል እንግሊዝኛ ላይ ጥያቄ አለ የለኝም። ከማህበረሰቡ ጋር እንዴት ነበር የምትግባባው? ቋንቋቸው የተለየ ከመሆኑ ቤትዎን ለኢንቨስትመንትም ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ፣ የልጆች መጫወቻ፣ ቤተ መጻሕፍትና ሌሎች በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ። አሁን ደግሞ በመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እንሆ ያልን ነው። ለአጭር ጊዜ በሚቆይ 30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ለሽያጭ አውጥተናል። የትላንቱ ድል አምልጦት ከነበረ ይሄ ሌላኛው የመጨረሻ ድል ለርሶ ነው። በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ። የሸሪዓ ሕግን ተከትለው ዲዛይን የተደረጉ ስለሆኑ ምቾቶና ፍላጎቶ ሳይጓደል ዘና ብለው ይኖሩበታል። ያስተውሉ፣ ይህ እድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ። ወደ 0906674444 ይደውሉና የዘመናዊ ቤትና ውብ መንደር ባለቤት ይሆኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ልጄን ለማን አደራ ልስጣት? በሰው ሀገር ልጄን ለማን አደራ ልስጠው? የልጆ የትምህርት ሁኔታ አሳስቦታል? እጅግ በጣም እንጂ። ብራይቶች ነን። ልጆን ከሚያልሙት ነጋቸው ጋር ለማገናኘት ሁሌም በትጋት ላይ ነን። ቢፈልጉ ቤቶ ድረስ፣ ካሻው በኦንላይን በመረጡት ዓለም አቀፍ ቋንቋዎች ማለትም በእንግሊዘኛ፣ አረበኛ፣ ኦሮምኛ፣ ቻይነኛ፣ ፈረንሳይኛና በሌሎች ቋንቋዎች ልዩ የትምህርት ጥናት አገልግሎት እንሰጣለን። በየትኛውም የትምህርት ደረጃ ለሚገኙ ልጆች ብቁ በሆኑ መምህራኖቻችን በወንድ አሊያም በሴት እንደ ምርጫው እናስጠናለን። ለልጄ የተሻለ ውጤት ብራይት መርጫለሁ። እናንተስ? ያለምንም ሐሳብና ጭንቀት ከብራይት ጋር ወደፊት።
አድራሻችን ቤተል አደባባይ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ቢሮ ቁጥር 301 ላይ ያገኙናል። ለበለጠ መረጃ 0911278182 አሊያም 0925659999 ላይ ደውሉልን። ብራይት አስጠኚ ለልጆ የተሻለ ነገር። ሰው በምልክትም ይግባባል። ምልክትም ቋንቋ ነው። ይሄን ያዝልኝ። የወለጋ ማህበረሰብ በሚሽነሪ ትምህርት ስፔሻሊ በደርግና ከዛ በፊት በነበሩት ጊዜያት የአማርኛ በጣም ጥሩ ኤክስፖዠር አለው። ቢሮክራሲ ላይ በጣም አለ። ለትምህርት በጣም ቦታ ይሰጣሉ። በነገራችን ላይ ትልልቅ ምሁራን የሀገራችን ከወለጋ ወጥተዋል። ዚስ ዴይስ ራሱ የምናነሳቸው ማለት ነው። እነ ነጋሶ ጊዳዳ ማንሳት ትችላለህ። በጣም ትልልቅ ሰዎች ማለት ነው። በሀገር አቀፍ የፖለቲካ ስፌር ውስጥ ራሱ ትልልቅ ብለህ የምታነሳቸው ፐርሶናሊቲዎች ከዛ የመጡ ናቸው እና በጣም ለትምህርት ቦታ ይሰጣሉ። ያኔ ለሚሽነሪ ተብሎ ትምህርትን ለማስፋፋት ይደረግ የነበረው ዘመቻ ወለጋ ላይ በጣም የሚገርም ኢምፓክት አለው። የሚገርም ውጤት ነበረው እና ለትምህርት ቦታ ይሰጣሉ። በዚህ ምክንያት ለአማርኛ የተሻለ ኤክስፖዠር ስለነበራቸው ከኔ ጋር መግባባት አይቸገሩም። በደንብ ነው የምንግባባው። እኔ እስክለምድ በነበረው ጊዜ ማለት ነው። ኦሮምኛ ማለት አዎ። አሁን ፍሉዌንት ነህ? ፍሉዌንት ባልሆንም ሞክራለሁ። በጣም ትንሽ የቀረውሽ ለፐርፌክሽን። አዎ እኔ አሁን ተወላጆች ጋር ኦሮምኛን በተመለከተ ለምሳሌ የጽሁፍ ቋንቋ የተወሰነ ፐርሰንት ሞክራለሁ። ቁቤ ያን ያህል አያስቸግርም፣ ግን ጠለቅ ያለም ነገር ስላለው ትንሽ መጻፍ ልቸገር እችላለሁ። ማንበቡም ብዙ አልቸገርም። መናገር ላይ ዋን ቱ ዋን ኮሙኒኬሽን አያስቸግረኝም። እንደ ማንኛውም የቋንቋ ተማሪ የባህል ቃላትን አላውቅም። ኦኬ። አንተም አማርኛ ላይ ብጠይቅ የባህል ቃላትን አታውቃቸው። ምንድነው የባህል ቃላቱ ከቦታ ቦታም ስለሚለያዩ ነው። ለምሳሌ የወለጋ ኦሮሞ አንድን ማቴሪያል የሚገልጽበትና የጉጆ ኦሮሞ አንድን ዕቃ የሚገልጽበት ይለያያል ቋንቋቸው። በዛ ምክንያት ቫሪ ያደርጋል ከቦታ ቦታና ይሄ ካልሆነ በስተቀር ለሚዲያ የሚጠቀሙትን የኦሮምኛ ቋንቋ በደንብ አንደርስታንድ አደርጋለሁ። መናገርም እችላለሁ። ዋንቷን ለሚዲያ ብቁ ባይሆንም ማለት ነው። እና በጣም ትልቁ የወለጋ ቆይታዬ ትልቅ አሴት የኦሮምኛ ቋንቋ ነው። እሱን አስለምዷል። ስለዚህ በዛ በሚያስጨንቅ ህይወት ምን ያህል ጊዜ ቆየህ? የሚያስጨንቅ ምልህ ያው ላንተ ላይ ያስጨንቅ ይችላል። አሁን አስጨናቂ ብለን ይሳል ነው አንድ ሰው አሁን ተነስቶ ሂድና ኑር ቢባል ያስጨንቀዋል በሚለው ሴንስ ነው እንጂ አንተ ኢንጆይ አድርገውም ሊሆን ይችላል በሆነ መንገድ። ለኔ ፈታኙ ነገር ቋንቋ አልችልም፣ ባህሉን አላውቀውም፣ የአካባቢውን ማህበረሰብ ግን ህይወትን አስተምሮኛል። ይሄ አላውቀውም እኮ ማህበረሰቡን ቋንቋውንም አላውቀውም የሚለው እስከ 6 ወር የዘለቀ ራሱ አይመስለኝም። ከዛ በኋላ ልጆቹ ጋር ሰላምቻለሁ። አጋጣሚ ሆኖ የክፍል ኃላፊ መምህር ነበርኩ። አንተ የክፍል ኃላፊ መምህር ጋር ያለ ኮሙኒኬሽን እንዴት ነው? በጣም ጥልቅ ነው። ሄደ ጉዳይን ትናገራለህ። ይሄማ አሳይመንት እያልክ እንቁላል ታስመጣ ነበር። ስነ ስርዓት ባልላቸውም ያመጣሉ። ኦኬ። እኔ አሁን ፌስቡክ ላይ አንድ ኦሮምኛ አንድ ጽሁፍ ብለጥፍ ማለት ነው ያስተማርኳቸው የኔ ልጆች ናቸው። አብዛኛው እንደው ከ20 እና ከ30 በመቶ በላይ የኦሮምኛ ኮሜንት ልታገኝ ትችላለህ የኔ ፖስት ላይ። ምክንያቱም በጣም ቅርበት ስለነበረን ፍቅሩም ስለነበረን ገብተዋል። ጠንካራ ግንኙነት ነበረና ባልላቸውም ያመጣሉ ነው ባትላቸውም ያመጣሉ። ግን ብለህ አታውቅም ነው ትልቁ ጥያቄ። ምን ቦጣኝ። እሺ ሶ በዚህ ህይወት ታዲያ ምን ያህል ጊዜ ቆየህ እዛ? 4 አመት ነው የቆየሁት። 4 አመት ብዙ ነው ብዙ አይደለም። አይ ብዙ ነው እንጂ ለኔ ብዙ የሚያደርገው መሰለ ከዛ የወሰድኩት ነገር ነው። ለምሳሌ አንድ ሰው አንድ አካባቢ ሄዶ በእርግጥ ለምሳሌ እህቶቻችን አረብ ሀገር ሲሄዱ 6 ወር ምናምን ሊበቃቸው ይችላል ቋንቋ ለምዶ ለመምጣት። ግን እኛ ሀገር ውስጥ ባለው ኮንቴክስት አንድ ሰው አንድ አካባቢ ሄዶ በ4 አመት ውስጥ ቋንቋ ለምዶ አይመጣ። እየደመደምኩ አይደለም፣ ግን ቢያንስ እኔ ይዤ በመጣሁት ኤክስተንት አይሆን እውነት ለመናገር እኔ ግን ፐርሰናሊ ቅድም እንዳልኩ ለቋንቋው ለህዝቡ ቋንቋው ውስጥ ላለው ዊዝደም አክብሮት ስለነበረኝ በጣም ቅርብ ለመሆን ሞክሬያለሁ። ይሄ በቃ ማህበረሰብ ውስጥ መግባት ጠልቆ የመግባት ነገር የለም። ልክ እንደዛ እንደው አላቅም እንግዲህ ካላጋነንኩኝ ወደ ወለጋ ልሄድ አስኮ ስደርስ የቋንቋን ሶፍትዌር እቀይራለሁ። በኦሮምኛ ነው ማሰብ የሚጀምረው። ወለ ሺፍት ታደርጋለህ።
እንደዛ ካልሆነ አትለምድም። በቃ እንደዛ ካልሆነ አትለምድም። ገብቷል? ሞከር አይደለ? አዎ እንዴ በኦሮምኛ እኮ ህልሙን ልታይ ትችላለህ ያንተ ማለት በቃ ቋንቋውን ለቋንቋ ቦታ የመስጠት ነው። ገብቷል? አይ ሃቭ ቱ ኦብሰስድ መሆን ይፈልጋል አይደለ? መጀመሪያ አካባቢ ለምሳሌ ሄደን ገበያ መገበያየት አንችልም። አንበሳው ይባላል ጓደኛዬ፣ ሜቢ ይሄን ፖድካስት እያየው ሊሆን ይችላል። አብረን ሄደን ኢንዲፔንደንትሊ ኦሮምኛን ብቻ አውርተን የሆነች ነገር ገዝቶ መምጣት ሰክሰስ ነበር። የመጀመሪያዎቹ 3 እና 4 ወር ማለት ነው። አስታውሳለሁ ገበያ ሄደን ገዝተን ስንመጣ እንዴት ደስ እንዳለን አጠይቀኝ በኦሮምኛ ማለት ነው። አዎ ግን በዚያ ውስጥ ግን ይሄ ጭንቀት እኮ አለው አይደለ? ለመልመድ ነው ግን ጭንቀቱ። እኛ እኮ ናቹራሊ ሄደን አማርኛ ተናግረን እኮ ተገበያይተን መምጣት እንችላለን። እንዲያውም ደስ እያላቸው ነው የሚያወሩን፣ ምንም ችግር የለባቸውም። ግን ለኛ ለመልመድ ስለምንፈልግ ገብተዋል ያቺ እንደ ሰክሰስ ነበር የምትቆጠረውና እንዲያውም ባገኘነው አጋጣሚ ኦሮምኛ እንሞክር ነበረ። በቃ እንዲያውም አንበሳ የሚባለው ጓደኛዬ አሁን እያየኝ ይሆናል ይጽፍ ነበረ። ለምሳሌ ካሜራ አያረል ካሜራ ምንድነው ብሎ ሊጽፍ ይችላል። በኦሮምኛ ማለት በቃ ይሄ ነው አንድ ቋንቋ ውስጥ የሚናገረው ማህበረሰቡ ስትሆን የመልመድ ጉጉቴ ይጨምራል። ቀደም እንዳልኩ እኔ ልጆቹ ጋር በጣም ተማሪዎቹ ጋር በጣም ተግባብቻለሁ። ስታፎቹ ዩኒቨርሲቲ ገብተው የወጡ ስለሆኑ አብሮኝ የነበሩ ጓደኞች አማርኛ ይችላሉ። ስለዚህ እነሱ ያሳልጡልሃል፣ ያልገባህን ይነግሩሃል። አይ እንደዚህ እኮ እያለ ነው ብለው ያብራሩልሃል። እንደዚህ እያለ ነው የቀጠልነውና መጨረሻ ላይ ግን ይሄ የቋንቋው ኤክሰለንስ የመጣው ይሄ ህብረተሰብ ውስጥ በመስመጥ ነው። እኛ ለቅሶ ኖሮ ሰርግ ኖሮ ተጠርተን በክብር አንቀርም፣ እንሄዳለን። መንገድ ላይ ሰው ተጣልቶ እኮ ምን እንደሚባባል እኮ ምን አይነት ቃላት እንደሚለዋወጥ እኮ መስማት ይኖርብሃል። አንድ ቋንቋ ለመልመድ ባይዘው ምን እያለ ነው የሚሰደደው የሚለውን ለማለት ፈርጁ በሁሉም ምንድነው የህይወት ፈርጅ ውስጥ ያለውን የቋንቋ አጠቃቀም ካላወቅ ሌላው ሱፐርፊሻል ነው የሚሆነው። ሰላምታው ምኑ በቂ አይደለም። እስከዛ ድረስ ስትሄድ ግን ተለምደዋለህ ማለት ነውና ልክ ሶፍትዌር መቀየር ትክክል ነው ልልህ ነው። እየመጣሁ ደግሞ አስኮስ ደርስ ከዚህ በኋላ ኦሮምኛ የሚናገር ሰው አይኖርም። ስለዚህ ወደ አማርኛ አመጣለሁ ማለት ነው። ግን እቤት ራሱ ከዛ መጥቼ ክረምት ላይ እናንተም ታስተውሉ ይሆናል አንዳንድ ኦሮምኛ ቃል ጨምር። እኔ አሁን አንዲት አለች ማቃት ሁሌ እዛ ቤት ምናምን ስልክ ምናምን አንዴ ወለገራ ስትል ሰምቼ ይዤ ነበር ይቺ በኋላ ምን ማለት ነው ከዛ ነገርከኝ ትርጉም። አይ ቲንክ እንገናኛለን ሳምንት አንዴ ደግሞ ምንድነው ቢልቢልቴ ቱርቴ ይሁን ምን ሰምቻለሁ። እኔ አልችልም ኦሮምኛ ግን እሷንም ይዣለሁ አሪ መንበርና ቢልቢልቴ እንደዛ አይነት ነገር ሳምቲንግ ሶ በዚህ አንድ ጊዜ ኦሮምኛን ኦልሞስት ቋንቋውን አትረፈህ ትርፍ ለኔ ትርፍ ነው ማለት በጣም ብዙ ትርፍ ነውና እሱን ይዘው ወጣ። ወለጋ ላይ የነበረ ህይወት የኔትወርክ ችግሩ ምኑ ተደራርቦ የሆነ ብቻ ፈታኝ ግን አስተማሪ የነበረ ጊዜ ነበር። ኦሮምኛን አትረፈህ ደግሞ እንደ ቋንቋ ብዙዎችም አሁን ኦሮምኛ እንደምትችል ለመጀመሪያ ጊዜ እየሰሙ ይመስለኛል። የሚያውቁ ያውቃሉ በዙሪያ ያሉ በተለይ ጋዜጠኞች አካባቢ ያሉ ልጆች በደንብ ያውቃሉ። ሶ አሁን እስካሁን እየሰማን ያለ ነው ቋንቋ እንደተማርክ ከዛ ደግሞ መምህር እንደነበርክ ነው ለ4 አመት አካባቢ ማለት ነው። ሶ ተመልካቾች ይሄ ሰውዬ በየት በኩል ነው ጋዜጠኛ የሆነው የሚል ጥያቄ መምህርስ ጋዜጠኛ መሆን ይችላል ወይ የሚል ጥያቄ ሊነሳባቸው ይችላልና እና ለመምህራን በስርዓት ላይ አይደለም መምህር ማለት ነው አይደለም ጋዜጠኛ ፖለቲከኛ መሆኑ ሀገር እየመራ ነው ያለው these days by the way አሁን ችንችል ድጋማት ትልልቅ የፖለቲካ ቦታ ላይ ያሉ ሰዎች ባግራውንዳቸውን ሄደህ ብታይ ብዙዎቹ መምህራን ናቸው። for your information ለመሰለ ለቢሮክራሲው ቅርብ ናቸው፣ ለሳቢዎቹ ቅርብ ናቸው። ድሮኮ መምህር በጣም የሚከበርበት ዘመን ነው አይደለ? ከሶሳይቲውም የተሻለ የላይፍ ምልከታ የተሻለ የህይወት ኢቭን አኗኗር እንደገና ደግሞ ጥሩ ኤክስፖዠር ያላቸው እነሱ ስለሆኑ በዛ ምክንያት ወደ ፖለቲካው የሚሳባሉና ብዙ መሪዎችን ብታይ ምን ሩቅ መሄድ ያስፈልግም። የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን መምህር ነበር። ፖለቲካ ውስጥ ብቻ አይደለም ዘፋኞች ሙዚቃ ውስጥ ያሉ
ትወና ውስጥ አርቲስት ውስጥ ያሉ መምህር የነበሩ ናቸውና ጋዜጠኝነቱ ላይ ከእኔ እንደው ማጋነን ካልሆነብኝ ከ60 እና ከ70% በላይ መምህር የነበረ ሰው ነው። ምክንያቱም ለዚህ ሙያ ቅርብ ነው። ኦራተር መሆን ያስለምዳል። አሁን ማስታወቂያ እንኳን ሲወጣ እኮ በሶሻል ሳይንስ ዘርፍ ኦፕን ተደርጎ ነው የሚወጣው። ኢቭን የመሬት ጥናት የቁፋሮ ጥናትም ሊሆን ይችላል ያጠናው ለጋዜጠኝነት ቅርብ ነው ተብሎ ይታሰባል። ሶሻል ሚዲያ ላይ ሶሻል ሳይንስ ላይ ስትሆን ማለት ነው። እና ጂኦግራፊም ተማር፣ ሂስትሪም ተማር፣ አንትሮፖሎጂ፣ ሶሺዮሎጂ እነዚህ በሙሉ ይጋብዛሉ። መምህርማ ስትሆን በቃ አንተ በጣም የተሻልክ ምክንያቱም ክፍል ውስጥ ቆመህ የምታወራውና ለምሳሌ ሰው ፊት ቆመህ ማውራት አትቸገርም። የጋዜጠኝነት አንዱ መስፈርት ደግሞ እሱ ነው። የምትፈልገውን ነገር ማስተላለፍ የምትፈልገውን መልእክት በጣም ባጭሩ ሳይሸራረፍ ግልጽ በሆነ ቋንቋ ሳትፈራ መናገር ማለት ነው። በቃ ታሴት ስለዚህ ትልቅ ኤሌመንት ወስዳለች። ስለዚህ መምህርነቱ አሁን ፕሮፌሽናሊ ያለ ባክግራውንድ ጋዜጠኛ ለመሆን ብቁ ነው አይደለ? መምህር ሆነ ደግሞ ለ4 ዓመታት ያዳበርከው ነገር ነበር። ሰው በረከት በላይ ነው ያለኝን ልንገር በዚህ አጋጣሚ በረከት በላይ ነህ። ያው ብዙዎቻቸው ፖድካስት ላይ ያውቁታል። ወደ ቦታ እየሄድን ነገርኩት ስለኔ ባክግራውንድ እና የተወለድኩበትን ቦታ ነገርኩት፣ የተማርኩበትን ቦታ ነገርኩት፣ ወለጋ ደርሼ እንደመጣሁ ነገርኩት፣ ቋንቋ እንደሞከር ነገርኩት። ይሄን ሁሉ አየና ስም አልጠቅስም አንዱን ፖለቲከኛ ጠቀሸልኝና ከሱ የተሻለ ሲቪ አለ እኮ ነው ቤኪ በጣም ያነባል ባይዘው ማለት ምን ማለት ነው? ህይወትን ከዛ ደግሞ ማህበረሰብን ከዛ ደግሞ ሀገርን መመልከት የምትችልባቸው ናቸው። እኔ የተጓዝኩበት የላይፍ መንገድ ማለት ነው። ምክንያቱም ማታውቀው ማህበረሰብ ውስጥ ማታውቀው ቋንቋ ውስጥ መኖር ከዛ ኢትዮጵያን እዚያ ውስጥ ማየት ባህል ምንድነው? ቋንቋ ምንድነው? ማህበረሰብ ምንድነው? ስነ ልቦናው ምንድነው ሚለውን እስከማወቅ ገብቷል። ይሄ ገንዘብ ከፍለ አታገኘውም ባይዘው። በሆነ አጋጣሚ ምዕራብ ሀገራት ደርሰው የመጡ ሰዎች የዛ አካባቢ የዛ ሀገር ልክፍት ይኖርባቸዋል ታውቃለህ። በየወሬያቸው መሀል ጣል ያደርጋሉ። ለምሳሌ ጀርመን ደርሶ የመጣ ሰው ይገርማል ጀርመን እያለ ሊል ይችላል። ገብቷል። ስነ ልቦና ይዞ ስለሚመጣ ነው። ለምን ይመስላል? አሁን ሀገራት እኮ ነጻ የትምህርት እድል ይሰጣሉ፣ ስኮላርሺፕ። በዛ ስኮላርሺፕ የሚያተርፉት ብዙ ነው። በቃ አንድ ጀርመናዊ ነው ማለት ነው ተመልሶ የሚመጣው። ባህሉን፣ ወጉን፣ ስርዓቱንና ምን አይቶ ስነ ልቦናው ታክሞ በዛ እንትን ተቃኝቶ ነው የሚመጣውና በአጠቃላይ ይሄ እኔ ያለፍኩበት መስመር ደግሞ መምህርነት ሲሆን ደግሞ በጣም ለጋዜጠኝነት ቅርብ ነው። ስለዚህ አላህ ላንተ ከባድ የነበረ ነገር ይመስልህም፣ አላህ ግን ለሆነ ነገር እያዘጋጀህ የነበረ እንደዛ የተሰማኝ ነው እኔ። ምክንያቱም አሁን በዛ ህይወት ውስጥ ገብተህ የሆነ ነገር አይተህ የሆነ ነገር ሲቪ ሰብስበህ ሲቪ ውስጥ ሊያሟላ የሚችል ነገር ሰብስበህ መምጣትህ ልክ ወደ ጋዜጠኝነቱ ስትመጣ በደንብ አትሊስት የሆነ ነገሮችን እንትን ለማለት የተዘጋጀ ሆኖ አብቅቷልና መጀመሪያ በጋዜጠኝነት የተቀላቀልከው ተቋም ማን ነው? እንዴት ባለ መንገድ ተቀላቀል? ከዛ በፊት ግን እንደው በፊት ልጅ እያለ ኦር ሳምቲንግ ተመልካች ቢያውቁት ደስ ስለሚለኝ ነው። ይሄ የጋዜጠኝነት ምልክቶች ይታዩብህ ነበር? ምልክቶች ማለት በሽታ ማለት የሆነ በቃ የሆነ እንደዚህ አይነት ነገር ውስጥ እንዳለህ ይሆናል አይደል? ለምሳሌ አድጎ አናጺ የሚሆን ልጅ እኮ በልጅነቱ የሆነ ነገር ሲያደርግ አይተህ ነበር አንተ? እኔ ያኔ አላይማ። እኔ እኮ ማየት አልችልም እኮ አንተን እኮ ያኔ ማለት ያው ልጅነትን ሰላም እሱ ነው ማለት ያው ይሄን ብዙ ቦታ አውርቼዋለሁ። ጋዜጠኝነት ያው በቅድሚያ መሆንም ፈልገው ነውኛለሁ። ቴንክስ ቱ አላህ በጣም ማመሰግነው። ምክንያቱም የሰው ልጅ እዚህ ምድር ላይ የሚኖረው በጣም አጭር ጊዜ ነው። በዱንያ ህይወቱ መሆን የሚፈልገውን መሆን አለበት የሰው ልጅ። እኔ ከዛ አንፃር ሳትቶልኛል ብዬ አስባለሁ። ምክንያቱም ከልጅነት ጀምሮ ላነሳልህ ነው ዝንባሌው ስለነበረኝ ማለት ነው። የሰፈር ልጆች ያስታውሱ ይሆናል ተሰብስበን አንዱ ደዋይ አንዱ ደግሞ ጋዜጠኛ ሆኖ የሚያስተናግድ ብዙ ጊዜ የስፖርት ጉዳዮች ላይ እናዘነብን ነበርና አስዩም አድርገን አርሰናል አሸንፏል
ብለን እናስብና ሽንፋር ሰሞኑን ባይዘው እንኳን ደስ ያለ ኦኬ እንደውልና በአርሰናል ማሸነፍ ላይ ወይ ድጋፍ ሊሆን ይችላል ወይ ቅሬታ ሊሆን ይችላል። አንዱ በስልክ ገብቶ ያቀርባል እዛው ሆኖ ራቅ ይሄንን በካሴት እንቀዳው ነበር እና የሰፈር ልጆች በደንብ ያውቃሉ ዝንባሌው እንደነበረኝ። መድረኮች ሲኖሩ ሰፈር ላይ ምንም ይሁን ለምን የክትባት ዘመቻ አይሆንም ማይክ ለመያዝ ያለኝ ጉጉት ልነግርህ አልችልም። እንደው ምን አለ ከፍዬም ቢሆን 1-2 ደቂቃ ቢሰጡኝ ይሄ ማይክ ምልበት አጋጣሚ ሁላ ነበርና በጣም ወዶና ማከብረው ሙያ ነው። እሱ ላይ ነው ያለሁት። ሱብሃንአላህ። ስለዚህ ከመምህርነቱ ቀጥታ ሺፍት አድርገህ ወደ ጋዜጠኝነቱ ነው የመጣህ ወይስ በመሃል ሌላ ህይወት ውስጥ የገባህበት መንገድ ነበረ? ለተመልካቾች የለም ጋዜጠኝነት ምንድነው መምህርነቱን እንዳልኩ 4 አመት ሰራው። ሶ የወለጋ ቆይታዬ ይበቃዋል ብዬ በራሴ ከወሰንኩ በኋላ አዲስ አበባ መጥቼ ማስተማር ቀጠልኩ። አንድ የግል ትምህርት ቤት ያስተማርኩ ቆየው። ስቲል ግን ጋዜጠኝነቱ በቃ ይገፋኛል። ገብቷል። ትጽፋለህ፣ የምታነበውን ነገር ደግመህ ሪራይት ለማድረግ ትሞክራለህ። ኢቭን ሾርት ስቶሪ ላይ ጽፍ ነበረ። ኦኬ አጫጭር ልብ ወለዶች። በነገራችን ላይ ትልቁ ፈተና በስነ ጽሁፍ ስራ ውስጥ አጭር ልብ ወለድ መጻፍ ነው። ሞክረህ ታውቃለህ? እኔ አላውቅም። ሞክር እስኪ። ምክንያቱም አጭር ልብ ወለድ ምን ብዬ ልንገር ሜቢ አሁን አጭር የሚሰሩ ቪዲዮዎች የዛ ሪፕሊካ ሊሆኑ ይችላሉ። ለቲክቶክ ምናምን ሳምቲንግ የሚሰሩት ማለት ነው። ሜሴጃቸው በጣም ጠንካራ ነው። ቱ ዘ ፖይንት ነው። አስገራሚ በጣም ደግሞ ብቻ አንባቢውን ሰርፕራይዝ የሚያደርግ ነገር መኖር አለበት። ለዛ ፈጠራ ትጨነቃለህ እና ሾርት ስቶሪው ላይ ለመጻፍ ሞክር ነበር። ለምን አቆምክ አትለኝ? ለምን አቆምክ? የሴት ልጅ ውበት እየገለጽኩ ሁሉንም ገልጬ ጆሮ ጋር ስደርስ ምን ብዬ ልግለጽ? ጥርሷ በረዶ ካል እሺ አይኗ ምናምን ካል እሺ ጆሮን በምን ነው ትገልጽ? እስኪ ጆሮን ግለጽልኝ። አንበሳው የሚባለው ጓደኛ አብሮኝ የነበረው ወለጋ እሱ አማርኛ ነው ያጠናውና ስለ ልብ ወለድ አጻጻፍ በደንብ ነው ያለ ልጅ ነው። ጽፌለት ሰጠው ነበር ያርምልኝ ነበርና ጆሮን መግለጽ ስላልቻልኩ ሊያበረታታኝ አልቻለም። አንተ ግን ከባድ እኮ ነው። ጆሮ እንደው እኔ ለቀለኝም እዚያው ለቀልድ አነሳሁት እንጂ የምሬ ነው። ለቀልድ አነሳሁት እንጂ አጭር ልብ ወለድ መጻፍ በጣም ትልቅ ኳሊቲ ይጠይቃል። ረጅም ልብ ወለድ የትም ልትወስደው ትችላለህ። መቼቱንም ኢቭን አሁን ፕሎቱን ስትሰራ እዚህ ጋር እንደዚህ ሆኖ እንደዚህ የታሪክ ፍሰቱን ራሱ ታስቀምጥ ችግር የለውም። እዚህ የጀመርከውን ዋሽንግተን ልትወስደው ትችላለህ። የሆነ አይነት መናገር የፈለከውን ነገር ማስፋት እዛ እድሉን ይሰጣል አይደለ? እድሉን ይሰጣል። ያው የካራክተሮቹን ቴስት እስከመጨረሻ ድረስ ሳትለውጥ ሳትቀየር ምክንያታዊ ካልሆነ በስተቀር ይዘህ ትቀጥልና እንደፈለከው ማስኬድ ትችላለህ። ሃፒ ኤንዲንግ ላይ ኖሮ ይችላል። ዋትኤቨር ብቻ በየስነ ጽሁፍ ሰዎች በደንብ ይረዱታል። አጭር ልብ ወለድ ግን በጣም ብቃት ይጠይቃል። ካልሆነ ዝም ብሎ የላይፍ ምልከታ ብቻ ነው የሚሆነው። ገብቷል? እና የሆነ ነገር አይታ በህልሜ ነው የምትለው አይነት አያስደነግጥም? የሆነ በጣም የተለየ ነገር እያነበብኩ ወይ የሰማ ቆይታ ለካ በህልሙ ነው ብትል እንዲህ አይነት ኢፌክት ያለው ነገር መጨመር ይኖርብሃል አጭር ልብ ወለድ ሲሆንና ሰርፕራይዚንግ ነገር መኖር አለበት። ለፈጠራ በጣም መምህር እያለህ ይሄ እነዚህን ሁሉ ትሞካከር ነበር ማለት ነው? ምንም ጥያቄ የለውም ሞክር ነበር አሉ። እንዲያውም ልብ ወለዶቹ ያልታተሙም እንጂ ግጥምም አስታውሳለሁ። በደም ጥሩ ገጣሚ እንደሆንክም አውቃለሁኝ። እኔ በዚህ አጋጣሚ ለኔም ስራዎች እንዳሉ እየተናገርኩ ነው። ለኔም አንዳንድ ስራዎች የነሺዳና መሰል ስራዎች አንዳንድ ግጥሞችን ሰጥቶኛል። ኤኒዌይስ ይሄ ሌላ እንትን ነው፣ እንመለስበታለን። ታዲያ እንዴት ነው ወደ ፋና የገባኸው? ወደ ፋና እንዴት ገባህ? የመጀመሪያ ተቋም በጋዜጠኝነት ያገልግልኩት ፋና ነው አይደል? ፋና ነው እንዳልኩ። ዝንባሌው ነበረኝ። ዝንባሌው በብዙ መንገድ የሚገለጽ ነው። በግጥም ይገለጻል፣ በስነ ጽሁፍ ይገለጻል። ኢቭን እንግዲህ ስማርትፎን ከመጣ በኋላ ሌቲን ቀደም ባሉት ከ10 ከምናምን ዓመት በፊት የገባውን ዘመናዊ ስልክ ሁሉ ለዚሁ ፐርፐዝ ነበር የምጠቀምበት። ራሴን ሪከርድ ማድረግ በጣም ወደ ነበር፣ የራሴን ድምጽ መስማት። አንዳንድ ሰው የራሱን ድምጽ መስማት አይወድም፣ እኔ ግን ደስ ይለኛል። አሁን ድግግሞች ስላለ በሰማም ባልሰማም ብዙም ስሜት ሊያስጠኝ ይችላል። እንትና ምን ይላል መሰለ
ሼክ መሐመድ አልአንሲ ምን አልመሰለ ዳዕዋ ካደረኩ በኋላ ይላል ዳዕዋውን ከፍተውና ሰማዋለሁ እንደ ሌላ ሰው ነው መሰማው ያኒ ልጅ ትመጣና ያ ባባ لماذا ድምጽህን ለምንድን ነው የምትሰማው ምናምን ትለኛለች አለ እኔ ዳዕዋ ያዳመጥኩ ነው የሚለው እሱ ለምን መሰለህ እሱ ዳዕዋ የሚያረጋው ለሰው አይደለም በቃ ማለት አንተ እንዲገባህ አንተ እንድትሰማው ምናምን ተፈኩር ነው የሚያረጋው መድረክ ላይ ቁጭ ካለ ተፈኩር ነው የሚያረጋው አንተን እያወራ ተፈኩር ነው የሚያረጋው ሶ ዳዕዋውን የሚያረጋው ለራሱ ነው ያብቷል አይደለ ነፍሱን ነው የሚመክረው ከዛ በኋላ ዳዕዋው መልሶ የሚሰማው ለምንድን ነው ለራሱ ዳዕዋ ለማድረግ ነው ገብቷል እና ልጄ ስትጠይቀኝ እንደዚህ ብዬ መለስኩላት ሲል እሱ ከዚህ ከድምጽ ከመስማት ጋር ተዘብሎኝ ነው ሶ አንተም በተደጋጋሚ ተሰማው ነበር ኢምፕሩቭ ለማድረግ በሚል ነው በጣም ደሞ የሰው ማስመሰል በቃ በጣም እንወዳቸው የምናከብራቸው ጋዜጠኞች አሉ አይደል የነሱን ድምጽ ማስመሰል በማስታወቂያ በዜና ንባብ እየጻፍኩኝ እንደዛ አረግ ነበርና ያዝንባል ነበር አልሞተም አያ 4 አመት ቆይቶ የምትፈልገው ነገር እኮ ውስጥህ እኮ ይንቀለቀላል አይደል እና በጣም ነው የምወደው የጋዜጠኝነት ስራና ፋና ለመግባት ፋና ብቻ አይደለም ከዛ በፊት ብዙ ሚዲያ ሞክሬያለሁ ፋና ግን ደጋግሜ ሞክሬያለሁ በጣም ቶፕ የነበረበት ሰዓት ነው ፋና በጣም የሚወደድበት የሚከበርበት ማለት በቃ ፋና ውስጥ መግባት ማለት እንደ ልዩ ነገር በጋዜጠኝነት ካሪየር ውስጥ በጣም እንደ ትልቅ ስጦታ የሚታይ ነው የነበረውና በጣም ትልቅ ጥረት አድርጌ ነበር ለምንድን ነው ግን ፋና የተለየ እንደዚህ በጋዜጠኝነት እንትን ውስጥ የተለየ ቦታ የሚሰጠው ጋዜጠኞቹ ናቸው ኦኬ አንጋፋ ስለሆኑ ተቋሙም ስም አለው ጋዜጠኞቹም ያላቸው ብቃት በቃ ለጋዜጠኝነት የተሰጡ ናቸው ወደህና ፈቅደህ ነው የምታዳምጣቸው ምንም አይነት ነገር ሊነግሩ ይችላሉ ከነሱ አንደበት የምትሰማው ነገር በሙሉ እንትን ይልሃል በቃ ይገዛል ገብቷል እንደ አጋጣሚ ሆኖ ይሄ ሚዲያ አዲስ ሲፈጠር ከሌላ ሚዲያ የመጣ ሰው የሚቀላቀልበት አጋጣሚ አለና ስትቀላቀል ደግሞ መርጠህ አይደለም ተቀላቀለው ከዛ አዲስ የሚመጣውንም ሰው በዚያው ቅኝት አይደለም ታስኬደው ከዛ የራስን ከለር መጨረሻ ላይ ተፈጥራለህ ፋና የራሱ ከለር ነበረው አሁንም አለው ሶ የፋና ከለር በጣም ይወደድ ነበር ለምሳሌ ከፋና ከመመስረቱ ወይም ከመግነኑ በፊት ዜና የሚነገርበት መንገድ ዜና የሚጻፍበት ፕሮግራሞች የሚሰሩበት መንገድ ኮንቬንሽናል የሚባል ወይንም መደበኛ የሚባል ነው ከዛ በፊት ፎርዳት ማተር ብዙ ሚዲያዎች አልነበሩም ግን ፋና ስፌሩ ላይ የቀየረው ነገር ምንድነው ወደ ኮሙኒኬቲቭ ወደ ሆነው ስራ ነው ያመጣው ለምሳሌ ሾዎች ተጀምረዋል እነ 90 ደቂቃ እነ 120 ደቂቃ ሰውየውን ዜና ያዳመጥክ በማይመስልህ ደረጃ ግን መረጃውን ይነግራል እኔ እናንተ እንደምናወራው ፍሬንድሊ እንደምናወራውና ይሄን ቴስት ሁሉ የሚፈልገው ስለነበረ እኛም ወደን እና ፈቅደን እንደ አድማጭም በጣም አድማየር የምናረጋው ጣቢያ ስለነበረ በጣም የመግባት ፍላጎት ነበረኝ በመጨረሻ ተሳካ አልহামዱሊላህ 2009 ይመስለኛል አዎ ያኔ ተቀላቀልኩ ማለት ነው አሁን ጥያቄ አለኝ አሁን ተቀላቀላል አይደል እስካሁን ምን ያረክ ደመቅ ያለ ጥያቄ ስላለኝ ነው አሁን ህልምህ ነው ምናምን ለረጅም ጊዜ በሆነ የምትፈልገው ነው ምናምን ሶ ደግሞ ሁለቱም ላይ ነበር አይደል ሬዲዮም ላይ እንትንም ላይ ነበር ቲቪዮም ላይ አይደል አዎ ፋና ያለ ባልደረቦች ያስታውሳሉ እነ ሶዶ ለማና ላዛር ታደለ አብረን ነበርን አብረን ከተቀጠርነው ውስጥ ቶሎ ወደ ሬዲዮ ንባብ የመጣ ነው እኔና ሶዶ ለማናን እና የምሽቱ ዜና መጽሔት ማለት ኢትስ ላይክ ሀገሪቱ ዛሬ ዚስ ናይት በቃ የሆነ አዋጅ የሚነገር ነው ይመስለውና እዛ የአየር ሰዓት ላይ ማንበብ ለኔ ክብር ነበር ለሌሎችም ባልደረቦች ጨመረና እስኪ ንገረኝ the first experience ምን ይመስላል የሬዲዮም የቲቪም የday one ላይ ስትገባ ነበር የቴሌቪዥን ቆይቶ ነው የመጣው የሬዲዮ ግን መጀመሪያ እንደገባ ሬዲዮ ውስጥ ነው የገባው ፋና ምን አይነት ተቋም መሰለ የሀገር አቀፍ ስርጭት አለው ሀገር አቀፍ ስርጭት ማለት ሰው አርሶ አደሩ በየገጠሩ ማለት ነው በአንቴና የሚሰማው ማለት ነው ቀላል ኦዲየንስ እንዳይመስል ያንተ አያት ቅድመ አያቶች ወይ ደግሞ አሁን ያሉ የኛ ቤተሰቦች ገጠር ያሉት ማለት ነው ጭልጥ ያለው ገጠር መብራት የሌለበት ኔትወርክ የሌለበት ያሉ ሰዎች the only communication ሚንሳቸው ሬዲዮ ነው አገር አቀፍ ስርጭቱ እዛ ላይ ዜና ይነበባል የዜና ሰዓት አለ በጣም ትልልቅ ማለት ነው ይሄኛው ከኤፍኤም ጋር አንድ ላይ የሚሄድበት ሰዓት ነው ቅድም ያልኩ የአንድ ሰዓቱ ማለት ነው ያኛው ግን ራሱን የቻለ ዜና ማህደር ይባላል ጧት ላይ
እዛ ላይ ዜና ንባብ ነበረ። ያው ሁልጊዜ እንደሚደረገው መጀመሪያ ያው ተቋሙ ውስጥ ብትገባም ቀጥታ ወደ ንባብ አትገባም። መለየት መቻል አለበት። ያንተ ከለር መታወቅ አለበት። ከፋና ጋር ኮምፓቲብል መሆን አለበት። ብቻ ብዙ ነው። ምክንያቱም አየር ላይ ስትወጣ ኦን ኤር አሁን ከዛች ሞመንት አየር ላይ ከወጣህባት ሞመንት ጀምሮ ያለውን ነገር ኃላፊነት መውሰድ አይችልም ተቋሙ። ለምን ኦን ኤር ነው የምትመልሰው ነገር አይደለም። መጥፎም ነገር ቢናገር ተቋሙ የማይፈልገውን ነገር ቢናገር ከባድ ነውና አምኖ ነው የሚሰጥ። እርግጠኛ ሊሆንብህ ይገባል። አዎ ያን የአየር ሰዓት አምኖ ነው የሚሰጥ ተቋሙ። ስለዚህ ያን ኃላፊነት መውሰድ ቀላል አልነበረም እና ተመርጠን መግባት ትችላላችሁ ተብለን እንደ ልምምድ ጊዜ ልትወስደው ትችላለህ። ወይ አር ጉድ ግን ለእንትኑ ለአየር ሰዓቱ ደግሞ ትንሽ ቫሪዬሽን ስለነበረው ብሔራዊ ሬዲዮ ጣቢያው ላይ የሀገር አቀፍ ስርጭቱ ላይ በደንብ ስናነብ ቆየን። በኋላ ላይ ወደ ኤፍኤሙ መጣ ማለት ነው። ኤፍኤሙ ትንሽ የከተማውን ማህበረሰብ ስለሆነ የሚሰማው ብቻ የበለጠ ትኩረት ያገኛል። ምክንያቱ ባይገባኝም ምክንያቱም ናሽናል ስርጭቱ ላይ ማአት ኦዲየንስ ነው ያለው። የገጠሩ ሰው ነው የሚሰማ ገብቷል። አርሶ አደሩ ነው የሚሰማ። አርሶ አደር 80% ነው የኛ ሀገር እና በጣም አሪፍ ኤክስፔሪየንስ ነበረ። ገባ አልፈራህም? ምናምን ያስፈራል። ሬዲዮ ዚስ ዴስ አሁን ራሱ ያስፈራል። ገብተህ ልክ አንዳንድ የምታየው ነገር ይሻላል። ለምሳሌ ካሜራ ሲሆን በካሜራው ጎን አሁን ኤቢሲም ፋናም ከዛ በኋላ ሳነብ ፕሮምፕተር ይኖራል። ፕሪቪውን ታየዋለህ። በነገራችን ላይ አንዱ ጥያቄ እሱ ነው። ከመውጣት በፊት አየር ላይ ታየዋለህ ራስህ እና ትንሽም ቢሆን አይንህ የሚያርፍበት ነገር ስላለ ነጻ ትሆናለህ። ሬዲዮ በጣም የሚወደድ ሚዲያ ነው። በዚያው ልክ በጣም ያስፈራል። ነጻነት ደግሞ አለ ይባላል። ትንሽ ነጻነት ነው ግን ለብሰህ ልትገባ ትችላለህ። እርግጠኛ መሆን አለብህ። እያንዳንዱ ቃላትን እርግጠኛ መሆን አለብህ። ፊትህ እኮ የሚገልጸው ነገር የለም። ለምሳሌ ቴሌቪዥን ላይ ብትሳሳት ፊትህ የሚገልጸው ነገር አለ። ኤክስፕሬሽን ጎበዝ መሆን አለብህ። የመግለጽ አቅምህ በወሬ በጣም እና እኔ 8 ወር ነው ሬዲዮ ላይ የቆየሁት። ከዛ ነው ወደ ቴሌቪዥን የመጣ ነው። ፋና ቲቪ ሲጀመር እንግዲህ በቴሌቪዥን በመመስረት ደረጃ መስራች የሚባል ቋንቋ የለውም እንጂ መስራች ነን ብንል ማጋነን አይሆንም። ፋና ቲቪ ሲጀምር የነበረው ክሩ ውስጥ ነበርኩኝና በተለይ በማዘጋጀት በኋላ ነው ወደፊት የመጣሁት። ያቺ 8 ወር የሬዲዮዋ ግን ዛሬ ድረስ በጣም የሚገርም ኢምፓክት ነበራት። አዎ ኤዲተሮቻችን እነ ዳዊት መስፍን እነ ካሳዬ ወልዴ በጣም ትልቅ አቅም የነበራቸው ልጆች ነበሩ እና እነሱ በደንብ ትሬን አድርገውናል። አመራሮቹ እነ ብሩክ ከበደ ወልዱ ዋና ስራ አስፈጻሚው ማለት በጣም ትልቅ አቅም ያላቸው ሰዎች ናቸው። አሁን የምጠቅስልህ ማለት ነው ፋናን ፋና ያደረጉ ነው ሰዎች ናቸውና በዚያ ውስጥ በጣም ትልቅ ትምህርት ሰጥተውናል፣ እድል ሰጥተውናል። ፋና የተለየው ነገር ምን መሰለህ? ሌላ ቦታ ያለህን ስም አይደለም የሚጠቀመው። ከሌላ ቦታ ምንም ይዘህ ልትመጣ ትችላለህ። ዜሮም ኤክስፔሪየንስ ይዘህ ልትመጣ ትችላለህ። አቅም እንዳለ ካወቀ ግን ዛት ደቂቅ እድል ይሰጣል። ያን እድልህን ትጠቀምበታለህ ማለት ነው። ሶ ህልምህ ነው፣ መኖር የምትፈልገው ነገር ነው። የመጀመሪያው እንትንህ በተለይ ቲቪ ላይ ስትታይ ምን ተሰማ? እውነት ለመናገር ከኔ በጣም ሲኒየር የነበሩ አብሮኝ የገቡ እና ላዛር እነሱ ወዶ ሌላ ቴሌቪዥን ጣቢያ ላይ ልምድ የነበራቸው ናቸውና ለሁላችንም እድሉ ሲሰጥ ልክ ቲቪው ሲጀመር እኔ ሪዘርቭድ ነበርኩኝ። ሪዘርቭድ ማለት በራሴ ምክንያት ማለት ነው። ሚዲየሙን ስለማላውቀው ሬዲዮ ላይ ነው የቆየሁት። ለጋዜጠኝነት ገና እየተለማመድኩት ነው ያለሁት። ከቷል በዛ ምክንያት ብዙም አልደፈርኩም። እነሱን እድሉን ይዘው ሄዱ። በደንብ ራሳቸውን ፕሮሞት አደረጉበት። ጥሩ ታዩ። በጣም አሪፍ ነበረ። በኋላ ላይ ግን ከጀርባ ስለነበርኩ እየለመድኩት መጣሁኝ። እንዲያውም አዘጋጅ ሆነን ሲያቀርቡ ራሳችንን ኮሜንት እናደርጋለን አይደል? አንዳንዴ እኮ እኔም እኮ በገባ የሚለው ስሜት ተፈጠረና እንዳልኩ ነው ፋና እድል ለመስጠት ምን ወደ ኋላ የሚል ቤት አይደለም። ጥያቄውን አቀረብኩኝ። በጣም ባጭር ጊዜ ነው መልስ የተሰጠኝ። መግባት ትችላለህ ተባልኩ። ግን መጀመሪያ ትቀረጻለህ። ለምሳሌ ሾው ከሆነ ሾውን አዚፍ እየመራህ እንደሆነ ታሳቢ ተደርጎ ትቀረጻለህ። ያኔ የተቀረጽከውን ነገር ነው የምታቀርበው። ቁጭ ብለው ያው አመራሮቹ ይገመግማሉ። ከዛ ቢያንስ እንደ ተጠባባቂ ያረጉህና ሰው ሲቀር ትገባለህ። መጀመሪያ እዛ ላይ ትታያለህ። በኋላ ላይ ወደ መደበኛው ሲስተም ትገባለህ እና 4 አመት ከ6 አመት የፋና ቆይታ 4 አመት ዜና አንብቤ ያለሁኝ። የምሽት ፋና 90 የሚባለው በጣም ሰው እድሜን እየደመረ ነው። ቅድም 4 አሁን 6 ነው። እሺ አቬሬጁን ያወጣ
እና እንደዛ እያለ ቀጠለን። ቢያንስ 4 አመት አንብቤያለሁ። በጣም ደስ የሚል ጊዜ ነበረን። ፋና 90 በጣም ይወደዳል። ምሽት ደግሞ በጣም ብዙ ተመልካች አለው እና ምሽት ፋና 90 ላይ ረጅም ጊዜ ከነ ትግስት በጋልሻው እነ ጸገነት በጣም ጎበዝ የሚባሉ ደግሞ ሚዲያው ስፌሩ ላይ አሉ የሚባሉ ጋዜጠኞች ናቸውና ከነሱ ጋር የመስራት እድል ነበረኝ። በጣም ደስ ብሎኝ ያሳለፍኩት ጊዜ ነው። ሴም ታይም ሬዲዮም ላይ ያነብ ነበር። ከሶዶ ጋር እየተቀያየርና አነብ ነበርና እሱ ራሱ በጣም ቀላል ኤክስፒሪየንስ አልነበረም። ዛሬ ቴሌቪዥን ከገባው ነገ ሬዲዮ ገባለሁ እንደዚህ እያለ ነው እየቀጠለ የነበረውና በጣም ደስ የሚል ጥሩ ልምድ ያገኘሁበት። አንዳንዶቹ ነገሮች ደግሞ የምር የሚፈትኑ ማለት አሁን ለምሳሌ ብሬኪንግ ነው ኒውስ ማንበብ ድንገት ይሄን በል ማለት አዳዲስ መረጃዎች ይመጣሉ አይደል? ቴሌቪዥን ላይ ሬዲዮ ላይ ስትከመጥም ቴሌቪዥን ላይ ሚዲያ ላይ ስትሆን በአጠቃላይ ይመጣሉ። እነሱን ማስተናገድ ሌላ ኮምፒተንሲ ነው የሚፈልገው። ለምሳሌ ሾው መራ ነበረ 120 ደቂቃ የሚባል በጣም ለአጭር ጊዜ ቢሆንም 2 ሰዓት ነው የምታወራው። በመካከል ወይ ማስታወቂያ ወይ የ3 የ4 ደቂቃ ፕሮዳክሽን ነው የሚሄደው እንጂ ሙሉ አንተ ነው የምታወራው እና ለዛ መረጃ ታወጣለህ። ኦዲየንሱ ጋር ኮሙኒኬት ታደርጋለህ። እኔ ቴሌቪዥን ላይ እንደመቆየቴ የትኛውን ሰዓት ነው የምትወደው ከሬዲዮ ጋር አነጻጽረህ ብትለኝ የሬዲዮን በጣም ወደዋለሁ። ለምን ኦዲየንስ ጋር ፌስ ቱ ፌስ ባይሆንም በጣም ኢንተራክሽን አለው የሬዲዮ። ለምን እንደሆነ አላውቅም። እንግዲህ እና ላዛር አስገዶም ጋ ነው አብረን ስንሰራ የነበረውና እነሱ ስፖርቱን ያቀርባሉ፣ እኛ 120 ደቂቃ እንመራለን እናቀርባለን። አንዳንዴ ደግሞ ልክ እና ላዛር አስገዶም ስፖርት አቅርበው ሲጨርሱ እኛ ዜና ልናነብ እንገባለን። በጣም ደስ የሚል ጊዜ ነው የነበረው። አሁን በተመልካቾች ሳይድ ሆኜ አንድ ጥያቄ ብጠይቅ ደስ ይለኛል። የኔ ጥያቄ አይደለም የተመልካቾች ነው። አሁን ዜና ይነበባል አይደለም? ዜና ሲነበብ ለምሳሌ ኢትዮጵያ በዚህ አመት እንደዚህ ምናምን የሚል ዜና አለ። ምንድነው እንደዚህ? ረጅም አረፍተ ነገር ነው፣ አጭር አረፍተ ነገር አይደለም። ያንን አረፍተ ነገር ሁሉም ጋዜጠኞች በሚባል ደረጃ ዜናውን ሲያነቡ ቀጥ አድርገው ነው የሚሉት። ምንም ያህል መደነቃቀፍ ምንም አይነት ምናምን የለም። አሁን እነኚህ ሰዎች ያንን ዜና የሚያነቡት ሸምድደው ነው ወረቀት እያዩ ነው እንዳትል ደግሞ ምንም አይነት ዝቅ ብለው አይደለም። በፊት አሁን የድሮ ኦልድ ዜና ሲነበብ ዝቅ እያሉ ምናምን እያሉ የሆነ ነገር ሊኖር ይችላል። አሁን ግን ዜና የሚነበበው ቀጥ ብሎ ወደ ካሜራ ዙሩ ተር አድርጎ ነው የሚያነብልህ ዜናው። በዝግጅት ሂደት ሸምድደውት ነው ወይስ ቢሆነ የማናውቀው ሚስጥር አለ ምናምን የሚሉ ይመስለኛል ተመልካቾች። እሱ ማብራራት አለብህ። ቤትዎን ለኢንቨስትመንትም ሆነ ለመኖሪያ ተመራጭ በሆነው በውስጡ የመዋኛ ገንዳ፣ የልጆች መጫወቻ፣ ቤተ መጻሕፍትና ሌሎች በተሟሉለት ሂልሳይድ የመኖሪያ መንደር ውስጥ ያድርጉ። አሁን ደግሞ በመንደራችን የመጨረሻ የሆነውን ቁጥር 3 የዲያስፖራ ብሎክ አፓርትመንት እንሆ ያልን ነው። ለአጭር ጊዜ በሚቆይ 30% ቅናሽ የተደረገላቸውን ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ለሽያጭ አውጥተናል። የትላንቱ ድል አምልጦት ከነበረ ይሄ ሌላኛው የመጨረሻ ድል ለርሶ ነው። በ8% አነስተኛ ቅድመ ክፍያ ብቻ ከ432,000 ብር ጀምሮ የቤት ባለቤት መሆን ይችላሉ። የሸሪዓ ሕግን ተከትለው ዲዛይን የተደረጉ ስለሆኑ ምቾቶና ፍላጎቶ ሳይጓደል ዘና ብለው ይኖሩበታል። ያስተውሉ፣ ይህ እድል የመጨረሻ ብሎክና ውስን ቤቶች የቀሩን በመሆኑ ፈጥነው ይወስኑ። ወደ 0906674444 ይደውሉና የዘመናዊ ቤትና ውብ መንደር ባለቤት ይሁኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ታድላ አላህዬ፣ መቼ ይሁን እኔ እንደሷ መቅራት የምችለው? የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣
ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። የሬዲዮም የቴሌቪዥንም ሁለት ገጽታ አላቸው። የቴሌቪዥኑ አሁን ሾዎች እየተለመዱ ነው። ሾው ማለት ከምናውቀው የዜና ፓተርን ወይንም ሂደት ትንሽ ለወጥ ያለ የሚስተናገዱትን ስቶሪዎች እና አጀንዳው የሚያዘውም ለወጥ ያለ ለህይወት የቀረበ እየሆነ ነው እና ኮሚኒኬት የሚደረግበትን መንገድ ደግሞ ለሰው ህይወት የቀረበ ብቻ ሳይሆን ይሄ ንግግር ኮንቨርሴሽናል የማድረግ ነገር አለ። ሾዎች እየተለመዱ ነው። ሶ በሁለት ከፍለ ማየት እንችላለን። ቴሌቪዥን ላይ ሾው ከሆኑ በንግግር መልክ ስለሚቀርብ አቅራቢው ጎበዝ ስለሚሆን አቅራቢው በራሱ ቃል ሊለው ይችላል። ፍሬሙን ይዛል። ከዚህ እስከዚህ ነው ማወራው የሚለውን ነገር ያውቃል። ሶ ኢንተርናላይዝ ያደረጉትና በራሳቸው አገለጽ በራሳቸው የሚሉበት አጋጣሚ አለ። ዜና መደበኛ ዜና ከሆነ ግን ሙሉ በሙሉ ወይ ከወረቀት ነው የሚያነቡት፣ ወደ ወረቀት እያዩ ካልሆነ ደግሞ ፊት ለፊታቸው የምናነብበት መሳሪያ አለ። ቴሌፕሮምፕተር ይባላል። በእግርህ ነው ኦፕሬት የምታደርገው። አንዳንድ ቦታ ላይ በእጅ የሚደረግበት አጋጣሚ አለ። እንደ የኮምፒውተር ማውዝ አለች አይደል? ልክ እንደዛ እንደዚህ ያረካት የሚደረግበት ጣቢያዎች አሉ። እነዚህ እንኳን ብዙ ሀገር ውስጥ አላየሁም። ስለዚህ እንደ ልብስ ሰፊ እግርህም ዝራ ይዘራል ማለት ነው። ምንም ጥያቄ የለውም። በእግርህ አንድ ስትጫን ኢስ ላይክ አንድ ገጽ እንደ መግለጥ ማለት ነው። ስትጫን አንድ ሶፍሃ ሄደ ማለት ነው። መልሶ ብትፈልገውስ ሪቨርስ ማድረጊያ ያለው ሪቨርስ ማድረጊያ ያለው አሁን መልሰ ስትጫነው ይወርዳል፣ ስትፈልገው ይወጣል ማለት ነው። ማርሽ ስትቀያየሩ ነው አምጥሉት። ምንም ያጂ ሽፍና በለው። አሁን ይሄ የእንትኑ ነው የዜናው ነው። የቴሌቪዥን ማለት ነው። የሬዲዮ ግን ኮምፕሊትሊ ንባብ ነው እንዳልኩ ነው። እንደየዜናዎቹ ባህሪ ይለያያል። አሁን ዜና አሁን ባለው ሁኔታ ዜና መደበኛ ዜናና የዜና ሾው ይባላል። ኒውስ ፕሮግራም የሚባለው ማለት ነው። ሾው ነው። ገብቷል? ሾው ነው ማለት መግቢያ መውጫ ይኖረዋል። በመካከል የሚስተናገዱት ጉዳዮች ይሄ ሃርድ እንደዚህ ሆነ እንደዚህ ተብሏል እንደዚህ የሚል ሳይሆን ወደ ህይወት የቀረቡ በብዙ መንገድ የሚተነተኑ ጉዳዮች የሚቀርበት ነውና ሾዎቹ ሞር ኮሚኒኬቲቭ ስለሆኑ ኮንቨርሴሽናል ስለሆኑ በራሳቸው መንገድ ስለሚሉት ብዙዎች የተጻፉም ላይሆኑ ይችላሉ። አንዳንድ ጣቢያዎች ላይ የተጻፈ ብቻ የሚያቀርቡ አሉ። አንዳንድ ጣቢያዎች ላይ ግን በጣም አብዛኞቹ ላይ ሾው ስለሆኑ እንዲሁ ይላቸዋል። ዜናን በተመለከተ ግን ቀጥታ ሃርድ የሆነውን ኒውስ ከሆነ የጠየቀኝ እሱ በቀጥታ እየተነበበ ነው። ግን ምን አይነት ኳሊቲ አለ መሰለህ? ለምሳሌ የድሮዎቹ ጋዜጠኞች በጣም የሚደንቅ ነው። እንግዲህ ኢንተርኔት የለም ድሮ ታውቃለህ። እሺ ኢንተርኔት ባይኖር አሁን የውጭ ዜና አለን? አሁን የለም። ምን ማድረግ ይቻላል? ከባድ ነው ማለት በአማርኛ ተቀይሮ እሺ እንግሊዝኛውን ከሰማሁ እንግሊዝኛውን እነ ቢቢሲንም አልጀዚራን ተከታተል መረጃውን ታገኛለህ እንበል። ግን ለቀሪው ህዝብስ ማን ነው በአማርኛ የሚያደርሳቸው? የቀድሞቹ ጋዜጠኞች አንድ እንግዲህ ዲሽ አለ ያኔ አይደለ? የሳተላይቱ ዲሽ አለ። እሱን ተጠቅመው ቢቢሲን አሁን ይከፍቱታል። መልሰው ራሱ ላያገኙት ይችላሉ። አንዴ በሰሙት ማለት ነው ዜናውን ተርጉመው መረጃውን አየር ላይ ነው የሚይዙት። አይደንቅህም? ሌላ ደግሞ ኳሊቲ ልንገርህ። ምን አለ ገበየው የምትባል የአፋን ኦሮሞ ጋዜጠኛ አለች። ፋና ናት እሷም። እሺ ታምናለህ? የአማርኛ ስክሪፕት ሰጣሃት፣ የአማርኛውን ስክሪፕት ወደ ኦሮምኛ አየር ላይ ቀይራ ታነባለች። ኧረ እባክህ አይደንቅህም? እቺ ሺ ኢዝ ኤአይ ባይ ዘ ወይ ኤአይ ራሱ ይሰራል ብለን በጣም ነው የሚያስደንቀው። በቃ ፋና ውስጥ የነበረ አቅም ልነግርህ አልችልም። ይሄን የጠየቅኩ ለመሰል አንዳንድ ተመልካቾች አሁን ግራ ላይክ ቦታው ላይ ቀረብ ብሎ ያየሰው ምናምን እንዴት ነው የሚሆነው የሚለው ጥያቄ ይሆንበታል ብዬ ስላሰብኩኝ ነው። አይ ትክክል ነው። ያው የሚዲያውን አሰራር አሁን በነገር ላይ የሚዲያ አሰራር ለሁሉም ሰው ግልጽ ነው። ለሁሉም ሰው ግልጽ ነው ማለት ስለ ካሜራ ሰው አውቋል። አሁን ሚዲያ እንዴት ነው የሚሰራው አውቋል። የሚዲያን ጥቅም አውቋል። ያው በሳይንሱ ሚዲያ ሊትሬሲ ይባላል። ሚዲያ ሊትሬሲ እየጨመረ ነው የመጣው፣ እንደ ድሮ አይደለም። አሁን ሁሉም ሰው ጋዜጠኛ ነው፣ ሁሉም ሰው ካሜራማን ነው። በስልኩ እንዴት ኦፕሬት እንደሚያደርግ እንዴት ኳሊቲው እንደሚጨምር ያውቃል።
አሁን እኮ ቲክቶክ ላይ ቴሌፕሮምፕተር ተጠቅመው የሚያቀርቡ ሰዎች አሉ። አፕሊኬሽኖች አሉ። አንተን ይጨምር ከሆነ አላውቅም። እኔ እንኳን እሱን አልጠቀምም። ለምንም ፐርፐስ ግን ልጆች አሉ ለምሳሌ መረጃ የሚሰጡት የሚያነቡት ቴሌፕሮምፕተር የዜና ባህሪ ያለውን ነገር የሚያቀርቡት እንደዚህ ካሜራው ይሄዳል፣ እነሱ እያዩ ያንን ጀስት ሙቭ ያደርጋል። ካሜራውን እያዩ ነው ይመስል ግን ስክሪን ላይ የሚሄድ ሳምቲንግ የሆነ ነገር አለ፣ እሱን ያነባሉ። ሶ ኢቢሲን ተቀላቀልክ ከሆነ ሰዓት በኋላ አይደለ? ሶ ኢቢሲ እንዴት አገኘኸው? እኔ በኔ ካሪየር ውስጥ በተለይ በጋዜጠኝነት ህይወት ውስጥ መስራት ከምፈልግባቸው ተቋማት አንዱ ኢቢሲ ነበረ። ለምን መሰለ? እነ ፋናም ሌሎቹ ሚዲያዎች ከመምጣታቸው በፊት የሀገሪቱ ብቸኛ ሚዲያ በነገራችን ላይ ኢቢሲ ነበር። በሁሉም ነገር የበኩር ነው። ኤፍኤም በመጀመሪያ የበኩር ነው። ቴሌቪዥን የመንግስታቱ የማን ነው የአፍሪካ ህብረት ሲመሰረት ነው እንግዲህ አስበው ከ2 አመት እንደዚህ በኋላ አይ ዶንት ኖ ኤግዛክት ታይሙን አሁን ዘነጋውት፣ ግን ከህብረቱ ምስረታ ጋር የተቆራኘ ነው የኢቢሲ አየር ወደ አየር መውጣት ማለት ነው የቴሌቪዥን መጀመር። እና እንደ ናሽናል ሚዲያ ፕራውድ ታደርጋለ ወይም የሚያኮራ ነገር ነው እዛ ውስጥ መስራትና ፋና ውስጥ ይበቃኛል እስከምለው ጊዜ ድረስ ቆይቻለሁ። አንድ ሰው ትምህርት ቤት እኮ አይቆይም አይደል? ወጥቼ ደግሞ ልስራ ይላል። እኔ ፋና እንደ ትምህርት ቤት ነው የማየው። በጣም የሚከበር የሚወደድ ባንተ የሙያ ህይወት ውስጥ ትልቅ አበርክቶ ያለው ልክ እንደዛ ተቋም ነው የማየውና እስከሚበቃይ ድረስ አገለገልኩ። ሶ አሁን ተማሪ ስትሆን ስራ ውስጥ የሆነ ቦታ ራስህን ማግኘት ትፈልግ የለ? ፋና እንዳልኩ ከዜሮ ነው የጀመርኩበት። በጣም በጣም ትልቅ ሙያዊ ነገር አግኝቼበታለሁ። ግን ያን ደግሞ እስኪ ሌላ ቦታ ማየት ራስን ትፈልጋለህ። ለሌላ ቻሌንጅ ራስን ለማዘጋጀት ትፈልጋለህ። በዚያ ውስጥ ደግሞ ስምም ክብርም ያለው ተቋምን ትፈልጋለህ እና ኢቢሲ የመግባት እድል ሳገኝ በጣም ነው ደስ ያለኝ። በጣም ለዚህ ያገዙኝ ሰዎች አሉ፣ እነሱን ማመስገን ይጠበቅብኛል። እድሉ ሲመጣ ወደ ኋላ ያላልኩበት ዋናው ምክንያት ፕራውድ ታደርጋለህ። ናሽናል ሚዲያ ውስጥ መስራት በቀሪውም ዓለም የተለመደ ነው። በነገር ላይ ናሽናል ሚዲያ ላይ የሰራ ሰው ይሄ ለሀገሩን ሰርቭ እንዳደረገ ይቆጠራል። ምክንያቱም ለሀገር ነው ያጣቢያ የሚሰራው። ገብቷል። ከዚህ አንፃር በጣም ትልቅ እድል እንዳገኘው አስቤ ነው ሄድኩት። እንዳገኘሁትም እንደጠበቅኩ እንደገባሁም ያገኘሁት ነገር የጠበቅኩትን ነው። መቼስ በንጽጽር ኢቢሲ እና ፋና ብዬ ላስቀምጥልህ አልችልም። በብዙ መንገድ የየራሳቸው ቀለም ስላላቸው ማለት ነው። ግን ኢቢሲ ደግሞ እኔ የገባሁበት ሰዓት በጣም ጎልደን የሚባል ሰዓት ነው። ለምንድን ነው ይሄን የምለው? በቴክኖሎጂ በትኩረት በጣም የተሻለበት ሰዓት ነው። አጋጣሚ ሆኖ እኔ ከገባው ከ6 ወር ወይ ከ8 ወር በኋላ ወደ ሸጎሌ ሙቭ አድርጎ ነበር። ሸጎሌ ያለው አሁን ያለውን ቴክኖሎጂ አይተሃል። ያን የመሰለ ስቱዲዮ ያን የመሰለ የሚዲያ ቴክኖሎጂ ይዞ እዚህ ውስጥ አለመስራት ትልቅ ክስረት ነው እንደ አንድ ጋዜጠኛ ስታስበው። ለዚያውም እድሉ መጥቶ፣ ስለዚህ እድሉ ሲመጣ ማባከን አልፈለኩም። ሄድኩ፣ ገባሁ። እዛም ያለው ስታፍ በጣም ጠንካራ ነው። በስራ አጋጣሚ ደግሞ ፋና አብረውኝ የሰሩ ልጆች አሉ ውስጥ ላይ በመሪነትም ያሉ በደንብ የምንቀራረባቸው ጥሩ አቅም ያላቸው ችሎታ ያላቸው የጋዜጠኝነት ሙያ ውስጥ በጣም በጣም በጥሩ የሚነሱ ስማቸው ጥሩ የሆነ ሰዎች ያሉበት ጭምር ነውና በጣም ትልቅ አቅም አለ። ለኔ በጣም አሪፍ እድል ነበር። አሁን ምን ያህል አመት ሆነ ኢቢሲ ውስጥ ማለት ነው? ኢቢሲ ወደ 2 አመት እየተጠጋኝ ይመስለኛል። 2 አልፎ ሊሆን ይችላል። አይ ዶንት ኖ ብዙ ኤግዛክት ጊዜውን አላውቅም። ግን እንደገባው መዝናኛ ነው የገባሁት። መዝናኛ በነገር ላይ ፋና ሰው በሚያውቀኝ ልክ በኢቢሲ ያቺ ይህም አለ የሚባል ፕሮግራም ነበረ። በጣም ኦድ ስቶሪዎች የምናቀርብበት ነውና እንደገባን እዛ ውስጥ ነው አዘጋጅም አቅራቢም ሆኜ የነበረውና ያቺን ሰዓት በጣም ኦዲየንስ በጣም ያስታውሳል። እንደውም አሁን እዛ ሲያጡኝ መንገድ ላይ ሁላ ሲያገኙኝ ይህም አለ የሚል ሰው ሁላ ገጥሞኛል። እና ይህም አለ የሚል ፕሮግራም ነበረ። በጣም ምርጥ ማለት በጣም ጥሩ ክራፍት የተደረገ ማለት ነው። ኦድ ስቶሪ ስለሆነ የሚቀርብበት አሁን ይሄን እንኳን ፖድካስት እኮ የሚሰሙ ሰዎች ካንተ ጋር ያንተ ኦዲየንሶች ኦድ የሆነ ነገር ሲሰሙ በጣም ደስ ይላቸዋል አይደል? ኦድ ኒውስ ስለሚቀርብበት በጣም ምርጥ ሾው ነበርና እዛ ላይ እኔ ቆየሁት። ከዛ ወደ ዜና ክፍል አሁን ዜና ክፍል ላይ ነው ያለው። ዜና ስታቀርብ እና ያለን
አንዳንድ ሰዎች ግን አሁን በዚህ በጋዜጠኝነት ጆርኒ ውስጥ አሁን ብዙ ጊዜ እንዴት ነው የሆነ ወቅት ነበር አይደለ ሙስሊም ፕሮፌሽናሎችን ማየት ብርቅ የሆነበት ይሆን አይነት ኢራ የነበረ ይመስለኛል አይደለ? አሁን እንደውም በጣም ብዙ ሰዎችን እያየን ነውና አንዳንዶች እንዲሁ ከሰምህ ከምናምንህ ያዩና ሀብታሙ ተክለስላሴ ሙስሊም ተብሎ አይገመትም፣ ግን ሙስሊም መሆንህን ሲያውቁ ምናምን ይሁን የተለየ ሪአክሽን ይኖራቸዋል ብዬ ደግሞ አስባለሁኝ። እሱ ጋር የገጠመ ነገር ካለ እስኪ አንሳሌ በዚህ በጋዜጠኝነት ጠቅላላ ህይወት ውስጥ ማለት በቅርብ ራሱ እዚያው ክፍል ውስጥ ሙስሊም ሆነን የማያውቁ ልጆች ገጥመውኛል። ኧረ እባክህ ይሄ ሁሉ አብረን ቆይተን ማለት ነው። አንደኛ እኔ ያው ገጽታዬ ላይ አላቅም እንግዲህ ብዙ ያስታውቅም ሙስሊም ሆነ አንድ እሱ ነው። ሁለተኛ ስሙ አለ። በዚህ ምክንያት ብዙም አይጠረጥሩም። ብቻ ግን ጥሩ ነው። አሁን እኔ በሃይማኖት ገድቤ አላየውም። ባይዘው እንደዚህ አይነት ስራ ሁሉም ሰው መስራት አለበት። ሀገር ነው የምታገለግለው፣ ህዝብ ነው የምታገለግለው። ጋዜጠኝነት እውነትን ፍለጋ ነው። እውነትን ደግሞ ማንም ሰው መፈለግ አለበት። በሃይማኖት መታጠር አለበት ብዬ አላስብም። ግን ሃይማኖት ውስጥ እንዳለ ሰው ደግሞ ባለሙያዎች ብዙ ቢኖሩ በጣም ደስ ይላል። ብዙ የሚያገለግሉ ሰዎች ቢኖሩ በጣም ደስ ይላል። ሁልጊዜ እኔ በምን አምናለሁ? አንድ ኒውስ ሩም ሄትሮጂኒየስ መሆን አለበት። ዳይቨርሲቲው መጠበቅ አለበት። ካልሆነ የሚሰራው ዜና የሚሰራው ፕሮግራም እይታው አንድ ብቻ ነው የሚሆነው። ገብቷል? ከጋምቤላ የመጣ ሰው ያስፈልጋል። ከቤኒሻንጉል የመጣ ሰው ያስፈልጋል። ማለት የኢትዮጵያ አይደለ የኢትዮጵያን ህዝብ አይደለ ደግሞ የሚያገለግለው የሁሉም ሃይማኖት ሲኖር እዛ ኒውስ ሩም ውስጥ ነገሩን በደንብ ለመመልከት እድል ይሰጣልና ውክልና አይደለም። እኔ ውክልና ተብሎ ውክልና ሳይሆን ውክልና ማለት ፈልጌ ሳይሆን አንዳንዴ ለምሳሌ አንተ ከመጣህበት ባክግራውንድ ከምታውቀው ነገር አንፃር ምናምን ሮንግ ነገር ዴሊቨር ሊደረግ ይችላል ባለማወቅ። እሱንም ለማረም እኮ ያስፈልጋል አይደለ? አዎ እንደው ማረም ማለት ኢትስ ላይክ አሁን ከዛ ፊት ስህተት እየተሰራ ነው የሚለውን ኢንቴል እንዲያረግብን አልፈለኩም። በጣም አክብረው ለምሳሌ የሙስሊሙን ጉዳይ በጣም አክብረው ወደው በስነ ስርዓት የሚሰሩ ሰዎች አሉ። ይሄን ዲና የማረጋ ያስፈልጋል። ግን ሙስሊም ባለመኖሩ ማለት ነው ባለመኖሩ ግን የሚጠፋ የማታገኘው ደግሞ ቴስት አለ። ለምሳሌ እኔ ፋና በነበረኝም ቆይታ አሁንም ኢቢሲ ውስጥ ባለኝ ቆይታ በቃ ኢስላሚክ የሆኑ ነገሮችን እኛ ሙስሊሞቹ እንድንሰራ ስንጋበዝ የበለጠ ቴስት እንጨምርባቸዋለን። ገብቷል? የቴስት ጉዳይ ነው እንጂ እንደው ዴሊበሬትሊ በቃ የሚቀነስ ነገር አይደለም ማለት አይደለም። እና ነገሩም ደግሞ ውክልና ተደርጎ መታሰብ የለበትም። እውነት ለመናገር በቃ ኒውስ ሩሙ ከተለያየ ባክግራውንድ የመጣ ሰው ሲኖረው በጣም ደስ ይላል። ውበት ይኖረዋል። ምልከታህም እኮ ይለያያል። ገብቷል? ከተለያየ አንጻር ነገሩን መመልከት እንድትችል እድል ይሰጣል። የሆነ ኮንተንት ነበር አንድነታችን ልዩነታችን ውበታችን ልዩነታችን አንድነታችን አስታውስ። አሁን እንግዲህ ስለ ስራ በጣም ብዙ አውርተናል። በጣም ብዙ ነገሮችን ብለናል። አግብተሃል። የአንድ ሚስት ባልና ስነ ስርዓት ለካንዱ ውጭ ምን ልትሆነ የአንድ ሚስት ባልና የሁለት ልጆች አባት ነህና እንግዲህ እስኪ እንዴት የተገናኛችሁት? የተወሰነ ነገር እናንሳ ከባለቤት ጋር ሰሚራ ሀሰን። ያለ ተመልካቾች ነው እኔ ብዙ ነገር ማቆም ስለሆነ ከሰሚር ጋር እንዴት የተገናኛችሁት? ሰሚር ባይዘው በጣም ምርጥ ሚስቴ ናት። ማለት ፕራውድሊ ነው ይሄን የምናገረው። ያንተን ሁሉ ነገርህን የሚረዳ ሰው ለማግኘት በሚቸገርበት ደግሞ እውነተኛ ሰው ለማግኘት በምንቸገርበት በዚህ ዘመን እሷን ሰጥቶኛል አላህ እና በጣም አመሰግናለሁ። ከሷ ጋር የተገናኘ ነው አጋጣሚ ሆኖ ቤተሰብ ነን። በጣም የቅርብ ሳይሆን የሩቅ ቤተሰብ ማለት ነው። በትልቁ ወንድማችን ወገን የሚስቱ ቤተሰብ ናት። ስለዚህ ትልቁ ወንድማችን በሚያዘጋጃቸው አንዳንድ ጉዳዮች ላይ ስንሄድ እንገናኝ ነበርና እዛ ነው ተወቃችን እያደገ መጣ። 2011 ላይ የካቲት ወር ላይ በ17 ያገባህበትን ቀን አትረሳው ማለት ረስተዋል? እኔ ያኔ ዩኒቨርሲቲ ነበርኩኝ። አንተ ረስተዋል? እኔ አይረሳም እንዴ? አይረሳም። መቼ ነው? አይረሳም። መቼ ነው? ተው ጥር 21 ኒካ 28 አይረሳም ብለህ የምር ደግሞ ረስተው እኮ አይረሳም። ለማቀሳሰር ፈልጌ ነበር አልተሳካልኝም። ለማንኛውም
የካቲት 17 2011 እንዲያውም አንተ ረፍት የምትሆንበትን ሰዓት ጠብቀን ነው ከዩኒቨርሲቲ መምጣት። ለዚህ በጣም ማመስገን ይጠበቅብሃል። እቺን አክዬ ነበር ከዩኒቨርሲቲ የመጣሁትና ድምጼ ነበር ቢሰማው ምን ያልነበርኩም ውስጥ አልহামዱሊላህ። እንግዲህ የልጆች ስም ሐኒፍና የሚን ነው። ሐኒፋ ብዙ ጊዜ ተለምዷል መሰለኝ በሴት አይደለ? ሐኒፍ ግን ዩኒክ ነው። የሚንም እንደዚሁ። ያሚን ነው የሚን ነው የሚን ነው። ምን ማለት ነው? እስቲ ስያሜያቸውን የተወሰነ ነገር ብለህ እንዴትስ እሱን ስም መረጥክ? እኔ ደስተኛ ነኝ በራሴ ስም ብዬ ተናግሬያለሁ መጀመሪያ ማለት ግን ሰዎች ኮምፎርቴብል ላይሆኑ ይችላሉ። ግን በልጆቼ ቢያንስ ለማካካስ ጥረት አድርጌያለሁ ብዬ አስባለሁ። ቆንጆ ስም ነው። በቃ ውቻይ በጋራ ሆነን ነው ሰሚር ጋር ያወጣ ነው። ሐኒፍ ማለት ቀጥተኛ መንገድ ማለት ነው። ሚለተ ኢብራሂም ሐኒፋ ይላል አይደል ቁርአን ላይ። ቀጥተኛ መንገድ፣ ትክክለኛ መንገድ ማለት ነው። ይሄንን ከእስልምና ውስጥ ያሉ ሰዎች ብቻ አይደሉም መረዳት ይችላሉ ብዬ የማስበው። ክርስትናውም ላይ ቀጥተኛው መንገድ የአብርሃም መንገድ ነው። ቀጥተኛው መንገድ የኢብራሂም መንገድ ነው። አየህ በሁሉም መንገድ ምርጥ ተብሎ የሚወሰድ አይነት ስም ነውና ሐኒፍ ማለት ቀጥተኛ መንገድ ነው፣ ትክክል ነው፣ የያዝኩት መንገድ ትክክል ነው እያልኩ ነው። ቀጥሎ ማን መጣ? የሚን መጣ። የሚን ማለት በጣም መልካም ስራ ያላቸው ሰዎች አብሩ ላይ ምን እንደተጠቃለ ሐኒፍ ቀጥተኛ መንገድ ነበረ። የሚን ቀጥተኛ መንገድ ላይ ወደ ቀኝ ማለት የተለየ ትርጉም ሰጠው። አንተ ደግሞ ሪፎል እንደሚሆን ማለት ነው። ቀጥተኛ መንገድ ላይ ወደ ቀኝ ጨምርበት። ያአላህ ኦኬ። ይሄ የኔ ማይንድ ላይ የመጣው ይሄ ራሱ በጣም ቆንጆ መልከታ ነው። የሚን መልካም ስራ ያላቸው ሰዎች መጽሐፋቸውን በቀኝ እጃቸው ይቀበላሉ ይላል ቁርአን ላይ አይደል? ስለዚህ ቀኝ እጅ ማለት ነው። ቀኝ እጅ ጉልበት ነው፣ ኃይል ነው፣ ብርታት ነው። እኔም እሱ መነሻ አድርጌ ነው የሰጠሁት ይህን ስምና በጣም ወደው ስም ነው። በነገራችን ላይ ያንተ ስም እኮ አሁን ቤት ውስጥ በተለይ ኮሚኒኬት ስናደርግ አንዳንዴ የምንጠራበት መስጂድም ደግሞ ዩኒቨርሲቲ ምናምን ጀማ አካባቢ ምናምንም የሆነ የሰጠው ስያሜ አለ። አይመን ማለት ነው። አይመን ማለት እኔ ፈልገው እኔ ንሽት አድርጌው ባይሆንም ዩኒቨርሲቲ ግን ያው እንዶ ይሄ ልጅ ሀብታሙ የሚል ስም ይዞ አይነት ስሜት ሰምታችሁ ይሆናል አላውቅም። እኔ ግን ወደዋለሁ። መጨረሻ ላይ አይመን ብሎ ነበርና እስከመውጣ ድረስ ኢቭን አሁን ወጥቼ ራሱ ሲያገኙ ምናምን አብረውኝ የተማሩ ጓደኞቼ አይመን ይላሉ። አሁን ሀብታሙ ብለው ለመጥራት የሚቸገሩ ኡስታዞች አሉ አይደለ? በቅርበት የምናውቃቸው እንደው የቅርብ ጓደኛ ኢዛና ከበደ አይመን ነው የሚለው እና በተለይ ኡስታዞች ትልልቅ ሰዎች ሲሆኑ በቃ አይመን የሚለውን ድንገት ያው አይመንም እባላለሁ ብዬ ስለማስተዋወቃቸው ራሴ በሱ ለመጥራት ይሞክራሉና በጣም አሪፍ ነው። ስለዚህ የእንትናም የሚንንም በዛ ለማካካስ ይመስላል። በጣም ደስ ይላል። በጣም ጥሩ ቆይታ ነው ያደረግነው። ሀብቴ እንዳው ጋዜጠኛ ነህ፣ እዚህ ድረስ መጥተህ መቼም የሆነች ፖይንት ሳንሰማ አንሸኝህም። በጋዜጠኝነት ህይወት ውስጥ ብዙ ነገር አይተሃል፣ ብዙ ዜና አንብበሃል፣ ብዙ መረጃ አይተሃል ምናምንና ፖለቲካን መረዳት በህይወታችን ውስጥ ምን አይነት ተጽዕኖ ይኖረዋል? ሀገርንም ለማሻገር ሊሆን ይችላል፣ እንዲሁ በህይወታችን ውስጥ ምን ነገር ሊፈጥር ይችላል የሚለውን እነሱንም አያይዘህ ብታነሳልኝ ደስ ይላል። አጋጣሚ ሆኖ ያልነገርኩህም የአዲስ አበባ ዩኒቨርሲቲ የጆርናሊዝም ኮሚኒኬሽን ተምሬያለሁ እና እሱን ተምሬ ስጨርስ መጨረሻ ላይ የሰራሁት ቴሲስ ሪሰርች ፖለቲካ ላይ ያተኮረ ነበረ። የፖለቲካል ዲስኮርስ ወይም ፖለቲካል ናሬቲቭ ነውና እሱ በጣም የፖለቲካ ምልከታዬን የቀየረ ይመስለኛል። በጭፍን መደገፍ፣ በጭፍን መጥላት ፖለቲካ ውስጥ በጣም ኪሳራ የሚያስከትል ነገር ነው። የትኛውንም የፖለቲካ ኮንቴክስት በልኩ ማየት አስፈላጊ ነው። ማንም ሰው ፖለቲካ አያገባኝም የሚልም ሰው ራሱ ይሄን መርህ መከተል ይጠበቅበታል። ካልሆነ በጭፍን የምትከተል ከሆነ አደጋ ነው፣ በጭፍን የምትደግፍም ከሆነ አደጋ ነው። ኦል ኦፍ ሰደን ነገሮች ሊለወጡ ይችላሉ። የኢትዮጵያን የኋላ ታሪክ ብትመለከት በቃ ሊትራሊ ወንድሙን የሚያጠፋበት የመገዳደል ፖለቲካ ነው። ያኮ ዛሬ ላይ እንደው እጅና እግር አውጥቶ ባናየውም በብዙ መንገድ ደግሞ ልተረጉመው ትችላለህ። ገብቷል? ከሌ እንገሏል ብለህ ዛሬ ትርጉም ላሰጠው ትችላለህ። ነገር ግን this is politics በቃ ይሄ ፖለቲካ ነው።
ይሄ ነው እየሆነ ያለው የሚለውን አንተ መረዳት እንዲኖርህ ያስፈልጋል። እና እኔ አጋጣሚ ሆኖ የጠቅላይ ሚኒስትር አብይ አህመድና የጠቅላይ ሚኒስትር መለስ የፖለቲካሊ ከተሾሙ በኋላ የመጀመሪያ ንግግራቸው ቀጥሎ የሚሰሩትን ነገር የእነሱን አይዲዮሎጂ በደንብ ይናገራል ይባላል በመሪዎች ደረጃ እና የእነሱን የሁለቱን ንጽጽር ነበር የሰራው ስሰራ እና ቴንክስ ቱ ማ አድቫይዘር ሀይሉ ጉተማ ይባላል። የአዲስ አበባ ዩኒቨርሲቲ የሶሻል ሳይንስ ውስጥ ያለ መምህራችን ነው። በጣም ትልቅ ኢንሳይትን የሰጠኝ ማለት በጭፍን የሆነን ፖለቲካ መመልከት የሆነን እንቅስቃሴ መመልከት በጭፍን ደግሞ አይ በጣም ትክክል ነው ብሎ መደገፍ ምን አይነት ኢምባላንስድ የሆነ መልከታ እንደሆነ ያየውበት የተረዳውበት ነውና እሱ አይ ቲንክ ሁሉም ሰው ጋር ቢሆን በጣም ጥሩ ነው ብዬ አስባለሁ። ነገሮችን በልኩ እንመልከት። ይሰክናል ባይዘው የሆነ ቦታ ላይ የሆነ ሰዓት ላይ የወጣው እርስ በርስ እንደዚህ በጣም መፋተጉ በአንድ ወቅት ደግሞ ይሰክናል። እዚህ ሀገር የተካሄዱ ጦርነቶች እንኳን ጦርነቶቹ ካለፉ በኋላ ራስህን የምትገመግምባቸው አጋጣሚዎች አሉ። እንዴት ነበር ያን ነገር ስመለከተው የነበረው ብለህ ለራስህ ማለት ነውና ፖለቲካን እንረዳ ነው። በጣም ጥሩ። እንግዲህ በጣም ብዙ ሀሳቦችን ነው ያነሳነው። ተመልካቾችም ሀሳቦችን ይወስዷቸዋል ብዬ ተስፋ አድርጋለሁኝ። እንግዲህ ጋዜጠኛ ነህ። ጋዜጠኛ ደግሞ ከጋዜጠኝነት ስራው በተጨማሪ አንዳንድ መጽሐፍቶችንም ጭምር ጋዜጠኛና ደራሲ እከሌ የጻፈው የተባለ ይወጣልና እስካሁን ድረስ ጋዜጠኛና ደራሲ ተጻፈ በጋዜጠኛና ደራሲ ሀብታሙ ተክለስላሴ የሚል ግን አላየንም እና እዛ አካባቢ ደግሞ ባይዘይ ስነ ጽሁፍ ላይ ጎበዝ እንደሆንክ ምናምን በደንብ አውቃለሁኝ። እኔ በጎንህ በዙሪያ ያሉ ሰዎችም በደንብ ያውቃሉና እሱ አካባቢ ያለህ ነገር ካለ በደንብ ብትነግረኝ ደስ ይለኛል። ከዛ በተጨማሪ ደግሞ ከጋዜጠኝነት ስራው ባለፈ የምትሰራቸው የምትንቀሳቀስ ያው ጋዜጠኛ የሯሯጥ የለዛም እዛ አርፎ አይቀመጥምና ሌሎች የምትሞክራቸው ነገሮች ካሉ እነሱን ባውቅ ደስ ይለኛል። ተመልካቾች ቢያውቁ ለአንድ ነገር በቃ በጣም የምትወደው ነገር ሲሆን በዛ ነገር እስከ መጨረሻ ድረስ የመሄድ ፍላጎትህ ከፍ እያለ ይሄዳል። ለጊዜው ፍላጎቱ አለኝ የመጻፍ እንደው ትንሽም ቢሆን እኔ አቅም አለኝ ብዬ መናገር አልችልም። ግን የአንዳንድ ሰዎች ምልከታ እኔ ላይ የሚያዩት ነገር እንደዛ ይመስለኛል። ለምሳሌ አሁን የቱሪዝም ሚኒስትር ናት ሰላማዊት ካሳ ኤዲተር የነበረች ፋና ያለንና በአንድ ወቅት ዜና ስጽፍ እኔ በቻልኩት መጠን በጣም ፊቸር ለማድረግ ሞክራለሁ። ወይንም አጻጻፉ ነው የለም ይሄ ለኛ ስሜት የቀረበ ለኛ ብቻ ለመረዳታችን በጣም የቀረበ ለማድረግ ሞክራለሁና እሱን አይታ በጣም መጽሐፍ ብጽፍ በጣም ደስ ይለኛል ብላኝ ያለችኝን አልረሳውም። ሌሎችም እንደዛን የሚሰማቸው ይመስለኛል። እኔ አላውቀውም ይሄ አቅም ይኖረኝም አይኖረኝም አይዶን ነው። እኔ ዚስ ዴይስ አለኝም ብዬ ማሰብ ሰው አይደለሁም። ግን እንደዛ አይነት አስተያየቶች አሉ። መጽሐፍ ቀላል አይደለም። እኔ ብዙ የተንቀሳቀስኩባቸው ቦታዎች አሉ። በዚህ አጋጣሚ ኢትዮጵያን ለማየት ችያለሁ፣ ህዝቧን ለማየት ችያለሁ፣ ባህሏን ለመርዳት ሞክሬያለሁ። እነዚህን እንኳን መነሻ አድርገህ እንደ አንድ ጋዜጠኛ ያየኸውን የታዘብከውን ልጽፍ ትችላለህ። ግን ጊዜው አሁን አይደለም ብሎ የማሰብ እንጂ ወደፊት አይቀርምና እየተጋገዘን ከዚህ በላይ ደግሞ ማካበት ይጠበቅብናል። ጋዜጠኛ የትም ቦታ መሄድ አለበት፣ ማየት አለበት አዲስ። ምክንያቱም ሌላው ሰው መደበኛው ሰው ያላየውን ነገር ማየት ይጠበቅበታል ጋዜጠኛ። ያን ሲያይ እኔ ዝም ብዬ ተነስቼ እስኪ ለመጻፍ ያህል ብዬ ልጽፍ አልችልም። ኦዲየንስስ ምን ይላል? ማንበብ ይጠበቅብሃል። በቅድሚያ ማንበብ ብቻ አይደለም የተለየ ምልከታ ይዘህ መምጣት ይጠበቅብሃልና አይቀርም ኮምፓይል ማድረጋቸው ነገሮች ይኖራሉ። ምን እኮ የወለጋው ህይወት እኮ በቂ ነው ኦዲየንስ ለማግኘት። በጣም ብዙ አስተማሪ ነገሮች አሉትና በእርግጠኝነት ማውጣታችን አይቀር ኢንሻአላህ። ተጨማሪ ስራዎችስ የምትሞክራቸው ነገሮች አሉ? እንግዲህ የጋዜጠኝነት ስራ ዜና መጻፍ ብቻ አይደለም። ከዜና መጻፍ ውጪ በትርጉም የተለያዩ ስራዎችን ልትሰራ ትችላለህ። በማማከር የተለያዩ ስራዎችን ትሰራለህ እና የሚዲያ ስራ ብለህ መጠቅለል ትችላለህና ብዙ እንቅስቃሴዎች አሉኝ። ፕሮፌሽናሊ ግን እኔን ያሳድገኛል ብዬ የማስበውን ከጋዜጠኝነት ጋር የተያያዘ ስራ ለመስራት ወደ ኋላ አይደለም እየሰራሁም እገኛለሁ።
በጣም ደስ ይላል። እንግዲህ ሀብቴ አይመን በጣም አመሰግናለሁ። ያው አንዳንዴ እንትን እንዴት ነው የምታውቀውን ነገር ላይክ ፋሚሊ ምናምን ሲሆን አንተ መጠይቅ በጣም ነው ሞክረው ታውቃለህ? ያው እኔስ ጠይቅ ነው ሙሉ ነው አይደለም ፋሚሊ መጠየቅ ነው የምልህ ወይ? እሱ ከባድ ነው። በተለይ የምታውቀውን ነገር ሲሆን ምናምን ኤኒዌይስ ግን ተመልካቾች ብዙ ነገር እንትን ብሏል ብዬ አስባለሁ። ያው ኢንቨስቲጌት ማድረግ ችሏል ብዬ አስባለሁ። እንግዲህ ጋዜጠኛ ብዙ ኃላፊነቶች አሉበት። እረፍት የሚሆንበት ጊዜ ለማር ለነባብ ወይ የሆነ ለኢንቨስቲጌሽን ምናምን ነው የሚጠቀማቸው አንዳንድ ታይሞቹን ከዛ ታይም ላይ የሆነ ያህልን ቆርሰ መተህ እዚህ ከኔ ጋር ስለቆየን በጣም ደስ ብሎኛል። በጣም አመሰግናለሁኝ። ቴንክ ዩ። እኔም አመሰግናለሁ። መስኮት ፖድካስት የጀመረው ነገር በጣም ትልቅ ነው። በምናስባቸው አሁን አገራችን ላይ በምንወዳቸው የሌት ናይት ሾው ሊሆን ይችላል፣ አሁን በፖድካስት ደረጃ የመጡትም ሊሆኑ ይችላሉ። በነዛ ሌቭል ሆኖ እናገኘዋለን ብዬ ተስፋ አረጋለሁ። እዚህ ደግሞ ተመልካቾች እስከ መጨረሻው ድረስ አብረው ይቆያሉ፣ የሚጠበቅባቸውን ያደርጋሉ ብዬ አስባለሁ በእርግጠኝነት። ስለዚህ መስኮት ከፍ ማለቱ አይቀርም። ተመልካቾች እንግዲህ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ በጣም ደስ ብሎናል። እንግዲህ ሀብታሙ ተክለስላሴ ወንድሜ ነው፣ ያው ታላቅ ወንድሜ ማለት ነው። አክቹአሊ የሙያ ደግሞ አባቴ ነው ብለን ብዙ ማጋነንም አይሆንም ብዬ አስባለሁ። በብዙ መንገድ ላይክ እጁ ስላለበት ማለት ነው። ኮች ያረገኛል፣ ብዙ ነገሮችን ይለኛል፣ አቅጣጫ ይጠቁመኛል፣ እንዲህ ብታረግ ኤኒዌይስ የሆነ ያህሉ ግንባታ ውስጥ ብዙን የሚወስድ ወንድሜ ነውና በዚህ አጋጣሚ እኔም በጣም አመሰግናለሁኝ። ተመልካቾች እናንተም እስከ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እንግዲህ ቀጣይ መንገድ ላይ ስታገኙትም ሰላም አለይኩም በሉት። ወአለይኩም ሰላም ይላችኋል። አባ እንግዲህ በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። እዚህ ድረስ ከደረሳችሁ አይቀር ደግሞ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ይሄን ቪዲዮ ላይክ ማድረግ ለሌሎች ሼር ማድረጋችሁም እንደዚሁ እንዳይረሳ። በድጋሚ ሀብትሽ እጅግ አድርጌ አመሰግናለሁኝ። አላህ ኸይር ጀዛን ይክፈልህ። ተመልካቾች እናንተም ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። በቀጣይ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።